ጤና ይስጥልኝ ፎይ፣ እንደምን አለክ? ሰላም ነው። እንዴት ነው? ሰላም። ከስራችን ያሉት እንግዲህ ሁሉም ከእስልምና የወጡ ናቸው። ሁሉም ከእስልምና የወጡ ናቸው። ያልተጠመቁ አሉ፣ እየተማሩ አሉ። ከነኚህ ውስጥ ሁለቱ ናቸው የተጠመቁት፣ ሙሐመድ እና ዛሬ ደስ ብሎኛል እንደዚህ ተሰባስባችሁ ስላየዋችሁ። በርቱ። የመተንፈሻ ስሜቷን እንደዚህ ተጠፍንጋ የተገነዘች እንድትመስል መጽሐፍ ቅዱስ አላዘዛትም። ሚሰቀል አምላክ እንደዚህ ሊሆን ይችላል? how we can imagine ተሰቅሎ ማውራት ጀምሩ። ጆሮአቸው አስጨናቂ ነገር ነው። መልካም እና የሚሰቀል አካል እንዴት ያው እንግዲህ አዳምጥ። እሺ ለዋጭ የለውም እያለ ነው ኢብራሂም። እንኳን ደህና መጣ። አልሐምዱሊላህ ሰላም ነው፣ ሁሉ ሰላም። እንኳን ደህና መጣ። አልሐምዱሊላህ። አንድ ነገር ልጠይቅ ነበረ። ቶፒኩ ላይ እንደማልና ትጠይቃለህ። ከዛ አይ ሰለሙት ስላልካቸው ሰዎች አብሽር ይሁንና እስኪ እነሱን ቀን በቀን ልናደርግ ከምንችላቸው ነገሮች ውስጥ አንድ ነገር ልጠይቃቸው። ለምን ትጠይቃቸዋለህ? ግዴታ እኮ አይደለም። ከሰለሙ ማለት ያውቁታል። ግዴታ እኮ አይደለም። አይኖር ነው። ከሰለሙ እኔ ልጠይቅህ፣ ችግር የለውም። አንተ ሙስሊም እንደመሆነ እኔ ቀላል ጥያቄ ልጠይቅህና ሙስሊም ነህ አይደለህ የሚለውን እንየው። ፋቲሃ መቅራት ማንም የሚያውቀው ነገር ነው። ሙስሊም የሆነ ሰው እንዳለ የሚያውቀው ሰው ማንኛውም ምንም ቃል ላይክ እንደዚህ አይነት ነገር እኔ ካንተ ጋር እንትን ሳይሆን ሰለሙ ያልካቸውን ሰዎች እነሱ ነገር አይደለም እሱ የገባው አዳምጠ ከዚህ ውስጥ አሁን ሁለቱ ቁርአንን አክተመዋል። ባይዘይ የገባው ሰውዬም አረብኛ የሚችል ነው። ሪቂ ካለ ተመልሰህ ላክልኝ። መልሰህ ብታስገባው እሱን ብጠይቀው ራሱ ትክክል አይደለም። የራስህ ሰው ነው። ፕሊስ አዳምጥ። ቆይ ሪቂ ካለ ላክልኝ፣ ቁጥር ጻፍና ላክልኝ። ጨምቆ አጥቦ ያሰጣሃል። እንደባለፈው የራስህ ሰው ነው ብሎ ተከራክሮ ጨምቆ እንዳሰጣው ማለት ነው። ና ለምን ወጣ? አስገባልህ ነበር። እዚህ ውስጥ ካሉት ሁለቱ ቁርአንን አክተመዋል። ባይዘይ እና አጥበው አስጥተው አድርቀው ይልኩሃል። እኔ ጠይቃለሁኝ ግን እጅቂና እና አንተም ተመልሰና እጅቂም የራስህ ሰው ነው ስላለ ነው እጅቂም ማስገባው። ተመልሰና እነሱም ይጠይቁሃል፣ አንተም ትጠይቃቸዋለህ። እንደዛም ከሆነ ግን ቅድሚያ እኔ ልጠይቅህና እኔ ሙስሊም አይደለህም ብዬ ልሞግትህ እጠይቅሃለሁ። 10 ጥያቄ የእስልምና ቀላል ጥያቄዎችን እንኳን ጠይቄ 10ሩንም ሳመልስልኝ ትወጣለህ። አንተም መስፈርት ሰጪ ያደረገ ማን ነው በሚል ነው። ኤኒዌይስ ታስታውሳላችሁ የሆነ ሰዓት ላይ እጅቂ ሙስሊም አይደለም ያንተ ሰው ነው ብለውኝ ጨምቆ ሲያሰጣው በኋላ ያኛው ወደ እንትን ያለው እጅቂ ሙስሊም አይደለም። እዚህ ጋር 2000 ሰዎች ላሰር የመጣው ልጅ ነኝ። እንኳን አይደለም ጌታ አስገባው። እስኪ አስገባው። ፈታትቼ ነው ሙዚቃ ጥማት ላይ ሲነይ ተደብቋል። ና ቁጥር ጻፍ፣ አንድ ቁጥር ጻፍ። የለም ተደብቋል። አጥበህ እንደምታሰጠው አውቃለሁ። ዮሴፍ እስከዛ ምንድነው የምትለው? አይፈልቀዋል። ኢብራሂምን መልሱልንና እስኪ የምር ውሸቱን እውነት እናርግለትና እሱም ይመን ናግባ ሚዳን እኛ እንደዳን ነው። ቁጥር አስገባውና ፋቲሃ እዚህ ውስጥ አልሐምዱ ማንም የማይቀራ የለም። እንቀራለታለን። ኧረ ፋቲሃን አይደለም ሌላ ካስተናር ያንቺ ኮንትሪ ቁርአን ሰሽልሽ ነው አይሰጡም። ፋቲሃ ትችላለች። አሁን ይቅራፍ ስንት አደረኩልህ? እንደውም 5 ሙስሊም አደረኩልህ። አሁን ናግባ ና ትገባና ትሞግታቸዋለህ። እስከ አንድ ፋቲሃ ልቅራ። እስከ አንድ አዳምጥ ይባላል። አንድ ጊዜ እጅቂ ያተረብሽ ዓለም ላይ ወርድ ነው። አንተ አረብኛ አክቹአሊ ሸምድዳል የተወሰነች። ተረጋጋ። እኔ አንተን አጥቤ ጨምቄ አስጥቼ አድርቄ እንደላኩ እንደባለፈው የራስን ሰውዬ እንደጨመቀው እኔ ላይ እንደማዋጣት ታውቃለህ። አርጉመንቶች እኔ ጋር አይሰሩም። ስለዚህ ለጌታም ጌታ አለው የሚለውን እወቅ፣ እረፍ። አሁን ስንት ሙስሊሞች እንደርድሬ እልሃለሁኝ። ከሳሚ በቀር እዚህ ጋር የምታያቸው ዘሆል ሙስሊም ናቸው። ከስር ያሉት ሳሚና ወርድልሃለሁ። ና ኢብራሂም ግባና ቻሌንጅ አድርገን ዋን ሚኒት እስኪ ፋቲሃ ልቅራለት ነው። ልጅ ቆይ ይምጣ። አቀራምባል አትችልም አንተ አረብኛ አያምርም። ፋቲሃ ፈቃደኝነት እስኪ አዳምጠኝ። እኔን አዳምጠኝ እስኪ ቆይ
أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين المغضوب عليهم ولا الضالين آمين والله يا አምረም ድምጽ አንተ ከብት ብርሃን እየታየኝ ነው ታውቃለህ። አሁን ልቤ ውስጥ እስልምና ገባ። ማይ ጋድ እሺ ቴንክ ዩ ቬሪ ማች በጣም አይ ኦፕኒንግ ነበረ ማለት ቆይ ቻሌንጅ እናደርግ። ምንድን ነው ያንተ ሚስራ ድምጽ ያምራል። ቆይ ሚስራ ድምጽ ያምራል። ምንም እኔ ምንድን ነው እየቀረ ያለው ነው ያልኩት። ወላሂ አይ እንዲህ እንትን አለው የሆነ ደቻ በላኩ ወላሂ ደቻ በላኩ ወላሂ አያምርም። ምን ደቻ በላኩ ማለት ሚስራ ትቀራለን። ሚስራ ትቀርልናለሽ። ስማ ወላሂ እኔ በዛ በዚህ ብዙ አይነት ድምጽ ነው ያለ በነገራችን ላይ ወላሂ እኔ ልቅራለሁ። ሚስራ ትቀራ። ቆይ እሰማለሁ። ትሰሚያለሽ። ኦኬ أعوذ بالله أوكي عجم الأمير أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم الحمد لله رب العالمين اوكي انت الحمد لله رب العالمين الرحمن الرحيم مالك يوم الدين اياك نعبد واياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين انت ما انت ረን አልሽው እንትን የገና ቀሪ አሁን አፈቀዳ ጨርሳ የጀመረችው እንጂ አንተ ደግሞ ሄድበት እስቲ ጭራሽ ምንድነው አንተ ከሁለት ይሻላል። አንቺ አንተ አለሽ እንደዚህ ነው እንደሚቀር አረ ጭራሽ አታውቅም። ዮሴፍ ቅራሽ ዮሴፍ እኔ የኔን ደግሞ እስኪ እንስማውና ቁጥር ላይ አስተምር ዮሴፍ ስማ አዳምጥሽ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين የሚረዝመው ስንት እስከ ስንት ነው የሚረዝመው? ወላ ضالين አሁን ሚስራት አንተ ከጭራሽ ዮሴፍ ይሻላል ራሱ ከይሽቂ ወላሂ ስንት ዮሴፍ ይሻላል ራሱ ስንት ሁሉም በጣም አሪፍ ነው፣ ግን ዮሴፍ ድምጽ ትንሽ አሪፍ ነው። ያ ያምራል፣ በጣም ደስ ይላል። ቀጣይ እንስማ። ሪካርድ ማተራሱ ሪካርድ ተደርገናል። አሁን ሪካርድ ወደ ቶፒካችን ወይ የቤት አማራን እንስማ። ቆይ ቢያ የቀሩ እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين يتأمر هنا እሷ ደግሞ ሯ አደረገችው አደረገችው ወላሂ እንደዛ አደረገችው እንጂ ምርጥዬ ነው ማለት ሯ አደረገችው። የፈለጋችሁትን የቁርአን አያ እንቀራለን፣ ችግር የለውም ማለት ሄጃለሽ። አልሐምዱን ስንቀራ ብዙ ጊዜ ምን እንደረግ ነበር መሰለ አልሐምዱሊላህ የምትለው ቦታ ላይ ብዙ ልጆች አልሐምዱ የምትለው አልሐምዱሊላህ ነው የሚሏት አልሐምዱሊላህ እና አልሐምዱሊላህ ነው እና
የካማራ አፍዘሻል እንደ ዘሆን አለማወቅ ሳይሆን አይ ቀራኒ ማለት በቃ የማውቃቸው ብዙዎች አሉ። ሙሉ ባይሆንም ዝም ብዬ መጥራት ይችላል። ወረቀት ሳላይ ፋታንግሪ አንቺ አሁን ማለት ነው ይበቃል። በቃ እንትን አሁን አልሐምዱሊላህ ምላስ እንትን ነው እንጂ አለማወቅ አይደለም። በቃ ተረብሽ አይደለም የምላስ እኔ ምላስ ነው እንደዛ የሚለው አሁን እርጋ ተረብሽ አሰጣ እፎይ ግን አንተ ቀጥይ። እሺ ቀጥይ። አንተ ግን እንዴት ነው የምችለው ይሄን ሰውዬ? እንትን ምንድነው አልሐምዱሊላህ የሚሉት ማለት ነው አንዳንድ ሰዎች የምላሳቸው ችግር ነው እንጂ አለማወቅ አይደለም። እኔ አሁን አልሐምዱሊላህ ብዙ ጊዜ አይደለም ላይክ አንዳንዴ አስተካክል ሲባል ነው እንጂ ማስተካከለው ስጽፍ ራሱ አልሐምዱሊላህ እንደዚህ ነው። ይሄ የምላሴ እንትን እንጂ መቼ ሰዓት ያን እንትን ማለት አቅቶኝ ምናምን አይሆንም። እና እሺ እናመሰግናለን። ለማንኛውም ኢብራሂም ስላለ ነው አንዳቸውም አይችሉም ስላለ ነው። ማህሌት ደግሞ አክማለች፣ ዘሆድ አክማለች። ማክተም ብቻ ሳይሆን የምታስቀራም ነበረች። ሁሉንም ደግሞ እሷ ትበልጣቸዋለች። ወደ ቶፒካችን እንመለስ። ታማራ እናመሰግናለን። ቤት ላይ ቁርአን አስቀራውልህ ከቤተሰቦች እስከ እንትኖች አዳመጥክ። እልቂ ባካ ተረብሽ እንትን ስላለ እኮ ነው ላስወርድህ አሁን። ለማንኛውም ዮሴፍ ምራባው ነው ተሰማለቀ ወደዛ ያርከው ዮሴፍ አትረብሽ ቻው በቃ እልቂ። ያንተን ረብሽን አልችልም እኮ ይረብሻል በጣም ማለት ነው። እና ዞል ሁሉም ከእስልምና የወጡ በቅርብ ጊዜ ውስጥ የወጡ ናቸው። ደግሞ ዞል በዚህ ዓመት ውስጥ የወጡ ናቸው። እና ወደ ቶፒካችን እንመለስና ያለ ቃል ለዋጭ አለው ወይ የሚለው ነው ርዕሳችን። የትም ብትሆን አለ አንፍራ እንኳን ደህና መጣ ዘመዶቼ። ምንድነው እሱ የትም አሰሙም እንዴ? አሁን ቤቱን የሞሉት በካፊር ነው። ከስር ያሉት እንዳለ ከእስልምና የወጡ ናቸው። ሶስቱ ተጠምቀዋል፣ ሶስቱ አልተጠመቁም። ኤፍናንም ከእስልምና የመጣች ነች፣ በዚህ ዓመት የመጣች ነች። እሷ ደስ አይልም? ስራ ከጎንሽ አብራሽ ያለችው የተጠመቀች ነች። ቅኛ አሁን ይኸውልሽ ነጠላ ስትለብስ እንደዚህ እንዴት እንደምታምራ አየሻት። ይሄንን ክብር መቼ ነው? በእኔ ድፍረት ነው የገባችበት እኮ የተጠመቁ ነጠላቸውን ለብሰው ይኸው እንዴት እንደሚያምሩ ያቸው። እኔ አስባለሁ የምሬ ነው። አንዳንዴ ስቀመጥ ምናምን ማለት ነው በቃ የሆነ በሐሳብ ምናምን አይደለም እላለሁ። ወደ ነው ተይው እኔ ማለት በቃ አስባለሁኝ ስላለሁኝ ማለት ተጠምቄ ምናምን የምሬ ነው እላችሁ። ከዛ ለብሽ ምናምን ልደት እንትን ያለው አለና ፖስት ማለት ነው እሱ ነው ያለው። እኔ ራሴን እዛ ጋር አድርጌ አያለሁኝ ማለት ነው። እና ጸልዩልኝ የምሬ ነው እላችሁ። እንደው የምር አድርጊው በጣም በቃ እኔ እንጃ ከምልሽ በላይ ነው ደስታውና እንዳትቆይ ሚስራማ ላንቺ ሰርፕራይዝ አለሽ ታውቂያለሽ? ይዛን ቀን ላንቺ ነው ሰሚራን ደገምኩላችሁ። እሷ ምን መጣ ነች እየተማረች ያለች እህታችን ነች። ዘሆል አሁን ከሰራ ያሉት ስንት አንድ ሁለት ስንት ናቸው? ሰባቱም ኦልሞስት ከእስልምና የወጡ ናቸው። ቃል ነው ቀደም ብሎ የወጣው ኦልሞስት ዓመት አካባቢ ሆነው ይመስለኛል ከተጠመቀ። ኤፍናን አንድ 6 ወር ሳይሆን አይቀርም። እንደው ካፊር ይበሉን ኮሜንቱን ገና እንከፍራለን እያላችሁ ማለት ነው እንትን በሉ የምሬን ነው የምላችሁ። እንደው ካፊር ይበሉን የከፈሩ ናቸው፣ ከእስልምና የወጡ ናቸው እነሱ። እነዚህ ውበቱን አየሽው ያለ ሚስራቅ ነው ያምራል አልበነጠላ። ኤፍናን ሰላም በይን፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሁሉ ሰላም ነው? እንዴት ነሽ? አለሁ ይመስገን። የበረታሽ ነው? ነው ይመስገን አለ ነው። ያው ዘመዶችሽ ያው ሰብሰብ ብለውልሻል፣ ከጎንሽም ከላይሽም ከበታችሽም እያየኋቸው ነው። እዚህ ጋር ደግሞ እህቴ አይዞሽ እህቴ ትጠመቂያለሽ እንደ ፈጣሪ ፍቃድ። እሺ እየሰማችሁ ነው? ቴንክ ዩ የኔ ቆንጆ ጸልይልኝ። እሺ እናቴ እሺ። የተጠመቃችሁ ጸልይልን እኛም እንድንጠመቅ ከፈጣሪ ጋር። እኔ እንኳን ያለሁበት ቦታ ትንሽ ስላልተመቸኝ ነው። እግዚአብሔር የፈቀደ ቀን ደግሞ አንዴ እኛ ሁላችንም አንድ ላይ ሰብሰብ ብለን እግዚአብሔር ከፈቀደ ገዳማቶችን እንዞራለን። እግዚአብሔር ከፈቀደ እንግዲህ አንድነታችንን የምንመሰክርበትን ህብረት አድርጋችሁ ማህበር መመስረት ይኖርባችኋል። መሰረታለን እንዴ? በደንብ ነው እንጂ ማህበር መሰረታችሁ የምትገናኙበትን ህብረት የምታደርጉበትን ጀስት አንዱ ሲቸገር አንዱ የምትረዳዱበት የምትጠያየቁበት ቢኖራችሁ በጣም ጥሩ ነው። ትንሽ ከበድ ስለሚል ማለት ነው።
ከእስልምና መውጣት ቤተሰብን ማግኘት ትንሽ ከባድ ነው። ባይዞ ይህንን ጀማ አንድ መዝሙር ብንጋብዘው ወላ ደስ ይለኛል። ምን ይመስላችኋል? ዛሬ አጋጣሚ ነው የተሰባሰብ ነው። አንዴ ግን ማለት ነው ፎ የምሬን ነው የምልህ በጣም 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 ቴንክ ዩ አንተ ላቀን እፈልጋለሁና በጣም ከልቤ ነው ባይ ዘ ዌይ ሁሌ ስለምትቀልድብኝ ምናምን እንደ እንትን አትያውና በጣም በጣም ቴንክ ዩ ኑርልን ሁሌም ማለት ነው። እና እንዲሁ እንደ አንበሳ ይኖርልኛለሽ ልጅቷ እና እንደ አንበሳ ኖርልን ሁሌም ላይክ እናስባለን። የምር እኔ ሁሌ ላይክ እንትን እልልሃለሁና በጣም ቴንክ ዩ ልልህ እፈልጋለሁ። ሚስራዬ ከልብ አመሰገነችኝ። ያ ጸሎት አይሜን ተጠምቀሽ ደግሞ የምናይበትን ቀን ያምጣልን አንቺን። በእኔ ዛሬ በቃ ፕሮግራማችን ትምህርት ቢሆንም አንድ መዝሙር ልጋብዛቸው። የተወደደ ቀን እንጋብዟቸው። እሺ ልፈት ያ ካሜራ የላትም። እኔ እዚህ ጋር አንድ ትንሽ ነገር ልናገር። ሰላም ብያለሁ መጀመሪያ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆያችሁልኝ። ስራ ገና ተማሪችም ያው ተምራ ትመጣለች ብለን በደንብ ትጠመቃለች እሷም ብለን ተስፋ እናደርጋለን። ተስፋ አለኝ። አሁን እንኳን እንጠመቅ ብንሞት ማለት ነው። እዚህ ጋር እየተማረ እያለን ወደ ነው የምንሄደው? እኔ ግራ ገብቶኛል የምር። ትማሪያለሽ? ያው ንዑስ ክርስቲያን የሚባል አለ በእኛ። ንዑስ ክርስቲያን በክርስቶስ አምላክነት አምነው ባይጠመቁ እንኳን እየተማሩ ከሆኑ ንዑስ ክርስቲያን ይባላሉ። ስለ ክርስቶስ ብለው ይሞቱ እዛ ጋር ያልደረሱ ድርስቅያ ላይ ምዕራፍ 24 ቁጥር 73 እና 74 ላይ ያስቀምጠዋል። እምነታቸው ያመኑት ያ ምን ተብሎ ይጠራላቸዋል? ጥምቀት ተብሎ ይጠራላቸዋል። እንደ ጥምቀት ይጠራላቸዋል። ያንን ማድረግ ስላልቻሉ ሞሮፍ ግን ፍትሐ እግዚአብሔር ነው። አምነውታል። አምነው ግን መጠመቅን አላገኙም፣ የመጠመቅ እድልን አላገኙም። እነኚህ ንዑስ ክርስቲያን ይባላሉ ማለት ነው። ቢ አግኝተሽኛል ሰሚራ? እሺ አመሰግናለሁ። ማለት ለመጠመቀው ምንድን ነው የሚያስፈልገው? አምኖ ተጠመቀ ነው ወይ ዝም ብዬ ብጠመቅ ችግር አለ? አሁን ማለት ዝም ብዬ ማለት ነው ታምኛለሽ። እሱን አንቺ አይደለሽም በቃ ማመን ታምኛለሽ። አማደ ሚስጥራትን እየተማርሽ ነው አይደል? መምህር ክርስቶፎሮስ ጋር አይ ቲንክ እዛ መሰለኝ የሰጠንሽ። አዎ እየተማርኩኝ ነው፣ ግን ትንሽ እኔ ችግር የለውም ያስተምሩሻል ያለውን ሁኔታ። አሁን ብሞት ምንድን ነው እሱ የሚለው መኖራችን ነው ዋናው። ብንሞት ግን ቅድም እንዳልኩሽ እነዚህ አይነት ነገሮች ሀፕን ቢያደርጉ ስርዓት ቤተክርስቲያን ምን ይላል? የኛ አስተምሮ ምን ይላል? በክርስቶስ እያመኑ ተማሩ፣ ነገር ግን መጠመቅ አልቻሉም። ይህ ልትጠመቂ እየሄድሽ ብትሞች መንገድ ላይ ሳትጠመቂ እየሄድሽ ብትሞች ወይንም ደግሞ የሚያጠምቅሽ ብታጪ አምነሻል አልጠመቅሽም፣ የት ነው የምትገቢው? ምንድን ነው የምትሆኚው የሚለውን ንዑስ ክርስቲያን ተብላችሁ ትጠራላችሁ። ንዑስ ክርስቲያን ከሆንሽ ደግሞ ምን ይለዋል? ይሄንን እምነትሽ ያያመንሹ ማለት ነው እንደ ጥምቀት ሆኖ ይቆጠርልሻል። እንደ ጥምቀት ይቆጠርልሻል። ሜቢ ቃል ስለከፈተው አንዴ እሱን እናንብበውና እውነትም ስላዘጋጀች እዛ ላይ እንሄድና ወደ ቶፒካችን እንመለሳለን ማለት ነው። ስለ ጌታችን መከራን የተቀበለና ሰማዕት የሆነ ግን በእግዚአብሔር ዘንድ ደስ ይለዋል አለ። የመንግስት አክሊልን መርጦለታልና ከዚህ ዓለም ፈጽሞ መለየቱም በቀናች ሃይማኖት ሆኗልና። ከእስልምና ወጥታችኋል፣ በክርስትናው ሃይማኖት ውስጥ ገብታችኋል። ነገር ግን እየተማራችሁ ነው፣ አልጠመቃችሁም። ስለዚህ ያ መከራ መጥቶባችኋል። ታማችሁ ሊሆን ይችላል የሞታችሁት፣ ህመሙ መከራ ሆኖባችኋል። ወይንም ደግሞ ችግር ገጥሟችሁ መንገድ ላይ አደጋ ደርሶባችኋል። በዛ ምክንያት ለሞት ዳረጋችሁ ሳትጠመቁ፣ ግን በሃይማኖት ውስጥ በዛ በቀና ውስጥ ናችኋል። ንዑስ ክርስቲያን ቢታመም ይላል። ንዑስ ክርስቲያን አሁን ያልተጠመቀው ቢታመም መከራንም ቢታገስ ምን ቢል መከራውን ቢታገስ ስለ ክርስቶስ ስም ሲሞት በማን አምኖ ማለት ነው? ክርስቶስን አምኗል፣ ነገር ግን አልተጠመቀም። ንዑስ ክርስቲያን ነው፣ ሙሉ ክርስቲያን አይደለም። በዚህ ውስጥ ባለ ሰዓት ላይ የቱ ጋር ነበርኩ? ስም ሲሞት ሎግ አላህን ድና ያርገሻል። አላህ አምላክ እንዳልሆነ ጣዖት እንደሆነ አንድ ሰው ገብቶታል። በክርስቶስ ስም ውስጥ ሳለ ግን ክርስቶስ አምላክነትን አምኖ ቢሞት መከራው ስለ ጥምቀት ይሆነዋል። ምን ይላል? መከራው ስለ ጥምቀት ይሆነዋል። አደጋም ደረሰብሽ፣ ታመሽም ሆነ ጥምቀቱን እድል አላገኘሽም፣ በክርስቶስ ስም መከራን ተቀብለሻል፣ ሞተሻል። መከራው ምን ይሆነዋል ይላል? ጥምቀት ይሆነዋል። መልካም ተስፋንና የዘላለም ሕይወትን ያገኛል። ምንን ያገኛል? ሰሚራ እሺ ገባኝ። እሺ ወይ ጠይቃለሁ። የቀረውን ደግሞ መምህርን በውስጥ እሺ። ስለዚህ የዘላለም ሕይወትን ያገኛል ይላል። ስለዚህ ያንን ነው ጥምቀቱን ማመን አለብን። ጥምቀት ለድነት ያስፈልጋል። ያመነ የተጠመቀ ይድናል ስለሚል ማመን አለብን። ካመንን በኋላ መጠመቅ አለብን።
ነገር ግን ይህንን እድሉን ባናገኝ ሳንጠመቅ ብንሞትስ ህመማችን ስቃያችን በክርስቶስ ስም ነውና ክርስቶስን አምነን ነውና ያ እምነታችን እንደ ጥምቀታችን ይቆጠርልናል ይላል መጽሐፋችን። እና ንዑስ ክርስቲያን ውስጥ ትካተታላችሁ ማለት ነው። ኤኒዌይስ እውነት ቀጥይና ቶፒካችንን ዛሬ ረሳ ነው አጋጣሚ ስላገናኘን ነው። ቤት አማራ ምትይዋለሽ? አይ እኔ እንኳን የምለው ነገር የለኝም። እንግዲህ ያው እኔ ባለኝ አቅም እየጣርኩ ነው። ወጥቼ አመቻችቼ ያው ካለሁበት ቦታ በውስጥ እያወራሁ ነው። ያገናኘኝ ልጅ ጋር እንደምን ብዬ ወጥቼ እጠመቃለሁ። ጊዜ መስጠት አያስፈልገውም በተቻለ አቅም ይመስለኛል። ያው በዚህ ወር ምናምን አስቤያለሁኝ። አንቺ ኦልሞስት እየሄደ በጥሩ ሁኔታ እየሄደ ያለ መሰለኝ። አባቶች እንትን እያሉ ነው የሚሞሉ ፎርሞች ምናምን አባልነትን እንትን እያስተካከሉልሽ መሰለኝ። እንደዛ ሰምቻለሁ። ጠይቄያለሁ። ደውልሻለሁ ብላኛለች። ትምህርትም እየተማርኩ ነው በውስጥ። ዋናው ነገር ደግሞ ትምህርት መማር ነው ማለት እንደዚህ ክርስትና ላይ ያተኮር ነገሮችን መማር እነሱን ማወቅ አለብን ብዬ አስባለሁ። እየተማርኩ ነው። ሌላ በቃ ምስጋና ለአንተ ይገባሃል። ምስጋና ለክርስቶስ ነው የሚገባው። እናንተን የሰበሰበና እንደዚህ ያገናኛችሁ። አዎ ከክርስቶስ ደግሞ ቀጥሎ አንተ ማለት ነው። ዋናው ክርስቶስ ነው ያለው። ዋናው ከላይ ነው። ያው ወንዶቹ ተጠምቀዋል። ኤፍናን ተጠምቃለች ከሴቶች እና አይ ቲንክ 4 ሰው ያልተጠመቃለ 3 ሰው የተጠመቃለ። ቀጥይ ኤፍናን። ሶሪ እንትና ኖ ኒድ ማስፈል ችግር የለም። በጣም እናመሰግናለን። እውነትሻ ከስራችን ያሉት እንግዲህ ሁሉም ከእስልምና የወጡ ናቸው። ሁሉም ከእስልምና የወጡ ናቸው። ያልተጠመቁ አሉ፣ እየተማሩ ያሉ አሉ። ከነኚህ ውስጥ 2ቱ ናቸው የተጠመቁት። ሙሐመድ እና ዛሬ ደስ ብሎኛል እንደዚህ ተሰባስባችሁ ስላየዋችሁ። በርቱ በርቱ ሁላችሁም። እውነትሻ የምታስተላልፊው አለ? እኔ እንኳን ያው ብዙ ጊዜ እንትን ምንድነው ስለምትናገሩት እናንተ ሀሳብ መድገም እንዳሆነብኝ፣ ግን የተቀራችሁት ኤፍናንንም ጨምሮ ለእናንተ ተብሎ እየተዘጋጀ ያለው ፕሮግራም ስላለ መታችሁ ልክ እንደ ዮሴፍ እንደ ዴቭ እንደነ ሊዱ ምስክርነታችሁን እንደነ አቤቴ መታችሁ ደግሞ በሰፊው ያላችሁን ተሞክሮ ያሳለፋችሁበትን ነገር እንደምታካፍሉን ተስፋ አደርጋለሁ። እንኳን ወደ ህብረቱ ወደ ክርስቲያን ህብረት ወደ ክርስቶስ ልጅነት በሰላም መጣችሁ። ሁላችሁንም የተጠመቃችሁትንም ያልተጠመቃችሁትንም እኛም የደስታው ተካፋይ ያደርገን። በጣም ደስ ይላል ሁላችሁም ስለተሰባሰባችሁ። ባይዘ ኤፍናን በጣም ብዙ ቻሌንጅ ያሳለፈች እህታችን ነች። በተለይም ኤፍናን ትንሽ በጣም አንድ ሰውን እናመሰግናለን። እዚሁ ከስር እህታችን አለች እሷ እና ምናምን ነገር የሆነ ቀን ላይ በደንብ የምናመሰግናት ይሆናል ማለት ነው ከኤፍናን ጋር በተያያዘ እና ኤፍናን ብዙ ቻሌንጆች ያለፈች ብቻ ቻሌንጆች ውስጥ ያለች እህታችን ነች። እንዲህ በቀላሉ አይደለም ከእስልምና ለመውጣት። ከቤተሰብ ያሉ ጫናዎች እንዲህ ቀላል አይደሉም። እናወራዋለን። ሜቢ ከዮሴፍ ባልተናነሰ የእሷ ጫና ደግሞ በጣም ከባድ ነው ያሳለፈቻቸው። እንዲህ ቀላል መከራዎች አይደሉም። እናወራዋለን። ብቻ ሆድ ይፍጀው ለጊዜው ያዝ አድርገነው ነው እና የዮሴፍ ታሪክ ባልተናነሰ ኤፍናንም እንደዛ አይነት እንትኖች አሉ፣ ስትራግሎች ያሳልፋለች። እና ኤፍናን የእኔን ስንት እጥፍ ነው። በጣም ከባድ ነው። በተለይ እኔ ወንድ ነኝ፣ እሷ ሴት ነች። የሄደችበት ርቀት የሀገሩ ርቀት ራሱ ለሷ በጣም ከባድ ነው። ሰምታ አይታ ወደማታውቅ ሀገር ማለት ለሴት ብቻ ብዙ ነው። እኔ ስንት እጥፍ ነው ጋር ይወዳደር አይደለም። ስቲልም ያልተቀረፉ ችግሮች ስላሉ የእሷ ትንሽ ቻሌንጆች አሉት። እኛም ደከምን፣ እኛም ሰነፍን፣ ካልተጠያየቅን ካልተጋገዝን አሁን እናንተ ህብረት አቋቁሙ በቃ እኛ ያው ሰንፈን ያው መሐመድን ነበርኩ አክቹዋሊ ማሰማርና እንትን ማለት የነበረብኝ። እናቋቁማለን አሁን ትንሽ እንትን ብለን ተነጋግረን ምናምን የሆነ እናቋቁምና እንግዲህ እኛ ቻሌንጁን ቀድመን እንደዚህ ነገሮች ደርሰውብን ስላየን ለሚመጡት ወንድሞቻችን እኛ ራሳችን ቀደም ብለን እንዘጋጃጅና ተቀባይ እንሆናለን። ቢያንስ ሌላው ቢቀር ልክ ሲመጡ ማረፊያ አዘጋጅተን መቀበል እንድንችል ሆነን እንዘጋጃለን ከእግዚአብሔር ጋር። ቢያንስ ያ ጥሩ ነው። እንትን እቺ የሚያለቅሰዋን ኢሞጂ የምትለቀዋል ሴትዮ ኦር ሰው ጋር ምን ታርጉት እንትን ለለቀው ማለት ነው። እሺ ያው ማወትንልሽ ለምን እንደሚያለቅሱ አይደል ነው። ለምን አምታለሱት? ያሳለፉት ቻሌንጅን ስትሰሙ ከሆነ ለክርስቶስ የተከፈለ ዋጋ ነው።
ከዚህ በላይም ሰው ይከፍላል። ደስ ይላል። መጨረሻው ያምራል ብለን ተስፋ ስለምናደርግ ማለት ነው። መጨረሻው ያማረ ይሆናል ብለን ተስፋ እናደርጋለን። በእውነት ቀጥየትናል እና እኔ አንድ ነገር መናገር ፈልጋለሁ። ያልተጠመቃችሁ እህቶችና ወንድሞቼ በርቱ። እኔም ሙሌም በጸሎት ያስባችኋለሁ። እናንተም በደንብ ጸሎት አድርጉ። ማንኛውም ቻሌንጅ ማንኛውም ፈተና ሊኖር ይችላል፣ ግን በፈጣሪ ፍቃድ ታልፉታላችሁ እና ጸሎት አድርጉ እና ተጠምቃችሁ ለምስክርነት ያብቃችሁ። በርቱልኝ እህትና ወንድሞቼ። በጣም እናመሰግናለን። ያንቺንም እንሰማዋለን ወይ አንድ ቀን ኤፍናንን ሰዎችን እኔ ተጠመቁ እንላለን። ኤፍናንን ይቅርብሽ አትጠመቂ እያልናት የተጠመቀች ማለት ነው። ተይ መከራው ናችሁም እያልናት ያለችበት ትንሽ አስቸጋሪ ሁኔታ ስለነበረ ከፋሚሊም አንጻር ደግሞ እኮ አንተም ጠፍተህ ስለነበር የሆነ ታይም የዛን ሳም በጣም በቃ የዛኔ ነው እንደውም ከባዱ ቻሌንጅ ጀመሩ። ልክ ድምፅ ጥፍት ሲልባት አጋጣሚ ነው ከኔ ጋር የኔም ቪዲዮ አይታ ምናምን አጋጣሚ ላይቭ ላይ ገብታ በውስጥ ነው አናግራኝ ምናምን ስልክ ተቀያየርን ያወራ ነውና ያንተ የዛች ሚኒ በቃ ለትንሽ ጊዜ ቢሆን መጥፋት በጣም ከባዱ ላሆኖባት ነበርና ብቻ እግዚአብሔር በጣም ጀግና ነው። እኔ መምጣት እኮ አሁን አልጠቀማትም እኮ እኔ መምጣት ኧረ እፎዬ የምር ቢያንስ ጠቃሚነታለሁ። እኔ ሌላው ነገር ይሆና በምን አይነት መንገድ ለተጠመቁትም አንተ ታውቃለህ፣ በአንተ ዙሪያ ነበርና ለእኔ በጣም ይጠቅመኛል። እግዚአብሔር ያክብልኝ። በጣም ነው የማመሰግነው። ማለት እዚህ ስር የሆነ ሰው አለና ያን ሰው አንተ ታውቃለህ፣ የሆነ ሰው የሆነ ጊዜ ማመስገን እፈልጋለሁና እመሰክራለሁ። በጣም እኔ እንደውም አልጠበቅኩም ነበር እኮ ያ ሰውዬ ቴክስት ሲያደርግልኝ እንዴ አላወቁ ፎቶዎች ሌላ ሰው ሆነብኝና እኔ ደግሞ ሌላ ሰው መስሎኝ ከሌላ ሰው ጋር አብሮ የቆመ መስሎኝ መጀመሪያ አልገባኝም። በኋላ አብሮኝ ያለ ሰው ነው እንዴ እቺ እኮ ኤፍናን ነች አለኝ። እንዴ እኔ አላምንም ብዬ እንደገና በምን እንዴት ምናምን ማለት ጀመርኩ ማለት ነው። እና አንቺም አልነገርሽኝም ነበር በቀድመሽ? አዎ ሰሞኑን እዚህም ገዳም ሄጄ ምናምን ስለነበር ለዛ አልተመቸኝም ነበር። ለዛው ነው እናወራለን። ማንኛውም ብዙ እንጫወታለን እና የኤፍናን እንዲቀላል ታሪክ አልነበረም እና በጣም የተጨነቅንበት እንትን ነው። ባይዘ ኤፍናን ምንም ማድረግ ባንችልም እንኳን ታሪኳን ከሰማን በኋላ በቃ መጠመቅ የለባትም የሚል ነበር የወሰንነው። ለመናገር እኔና ቢላዶስ ብዙ ጊዜ ተነጋግረናል። በቃ መጠመቅ ትቆይ፣ ምክንያቱም ቻሌንጆቹን አታልፋቸውም፣ ብዙ መከራ ይገጥማታል። እነኚህ በዚህ ሁሉ ሴፍ ውስጥ ማለፍ አችልም፣ ስለዚህ እዛው በቃ ትቆይ የሚል ነበር አቋማችን የነበረው። አሻፈረኝ አለች። እግዚአብሔር ለዚህ ቀን አብቅቶኝ ያው 3 ወሬ ትላንትና ነበረ። 3 ወር ከተጠመኩኝ 3 ወሩ ነኝ። ዋው በጣም ደስ ይላል። አሜን አሜን። እንኳንም እንደዚህ አበቃሽ። ያው እኛን ብናከላክልም እንኳንም የሄድሽበት አሁን። አሜን፣ አመሰግናለሁ። ነገ መልካም ይሆናል ብለን ተስፋ እናደርጋለን። ደግሞ ሞር የተሻሉ ቀናቶች መጥተው እና ሁሉ ነገር የተሻለ ይሆናል፣ ጥሩ ይሆናል ብለን ተስፋ እናደርጋለን። ያው እናንተ እንትን ብላችሁ ቶሎ ብትጠመቁ እኛም ደስ ይለናል። ግን አንዳንድ ልጆች ላይ ትንሽ ከባድ የሚሆን ከሆነ ሪስክ ለመቀነስ ካለን ፍላጎት ነው። ባይዘ ርዕስ ምናምን የምትሉ ርዕሱ ጠፍቶኝ ሳይሆን እነኚህ እህቶቻችን ከቤተሰቦቻቸው የተገፉ እናት አባቶቻቸው አናቃችሁም ያሏቸው ያሳደዷቸው እና በሞትና በህይወት ያሉበት ስለሆነ ነው። ብዙ መከራን የተቀበሉ ስለሆነ ነው። እንዲህ አግኝቼ ሳወራቸው ሰብሰብ ብለው እንዲሳወራቸው ምንም ማድረግ ባልችልም እንኳን አትሊስት ህመማቸውን የተጋራው ስለሚመስለኝ ነው። ፔን አለው ያማል። አንድ ሰው አማክሯችሁ ምንም ማድረግ እንደማትችሉ ስታውቁና ምንም ማድረግ ሳትችሉ ያ ሰውዬ ደግሞ እናንተን መፍትሄ ታመጣልኛላችሁ ብሎ አማክሯችሁ ግን እጅግ መከራ ውስጥ መሆኑን ስታውቁ ትንሽ ከበድ የሚል ነገር ስላለው ነው እንጂ እኔ ርዕሱ ጠፍቶኝ ከወር እስከ ወር የምንጨቃጨቀው እኮ አትሊስት ከእስልምና ሰዎች እንዲወጡ ነው አይደል? ከእስልምና እንዲወጡ የወጡትን ደግሞ እንድንበተናቸው ሳይሆን ልናወራቸውም ልናማክራቸውም ልናጫውታቸውም አለንላችሁ ልንላቸውም መሆን አለበት። ያው መሐመድን ለምሳሌ በቃ ከኔ ስንፍና ከኔ ድክመትም አንድም ካለመነጋገርም ያው መጠመቅ ነበረበት። ዛሬ ለሳምንት ተላለፈ ማለት ነው። ያው ንስሐ አባቱን ባገኛቸውና አንዳንድ ነገሮችን ባወራቸው ኖሮ እንደዚህ አይተላለፍም ነበረ። ሊጠመቅ ሄዶ ነው ለሳምንት ያስተላለፉበት ተጨማሪ እንትን ያሉት ማለት ነው። ይሄ ምንድነው? አለመግባባት፣ አለመነጋገር፣ መገናኘት አለመቻል
አንድም የኛም ድክመት አንድም ደግሞ ከስር ካሉት ጋር ኦርጋናይዝድ የሆነ ቼን ስለሌለን ነው የሆነው። የመጠመቂያ ልብስ ከወሰደ ራሱ ወደ ሳምንት ምናምን ሆነው ይመስለኛል 15 በዛኛው ሳምንት ነበር አይ ቲንክ እንደዛ አካባቢ። እያንዳንዱን እነኝን ደግሞ ስልክ ደውሎ አውርቶ ምናምን ነገር እጅግ አድካሚ ነው፣ አልፊ ነው እና ጠፍቶን አይደለም፣ ርዕሱም ጠፍቶን አይደለም። በርቱ፣ እንወዳችኋለን። ለዛሬ ጨርሻለሁ። እናንተ ሰዎች የምትሉት አለ ከዚህ ውስጥ የተለየ ሀሳብ ያለው አለ? እና ደግሞ እባካችሁ እኛንም ኮሚኒኬት እያደረጋችሁን ለማለት ያክል ነው። እፎይ እናንተ ላይ ሎዱን ለመቀነስ ያን ያህል እንኳን ብዙ ለውጥ ባናመጣላችሁ ቢያንስ እንኳን መፍትሄ የምታገኙበትን ነገር አንድ ላይ ፊገር አውት እንድናደርግ እኛንም ኮሚኒኬት እያደረጋችሁን ኤፍናንዬ፣ ሁላችሁንም እዚህ ላይ ያላችሁ ከታችም ከስርም ያላችሁ ማለት ነው እና ኮሚኒኬት አድርጉን። እግዚአብሔር በሚያውቀው እታችም ቤተክርስቲያንም ላይ ያሉ ሰዎችም እንደዚህ አይነት ነገር ላይ መድራት ማገዝ የሚችሉትንም እርስ በርስ እየተነጋገርን የተሻለ ነገር ለእነዚህ ልጆችም ቀጣይም ለሚመጡት ለመፍጠር እታች ያላችሁ ያንን ነገር ማገዝ ማድረግ መተባበር የምትችሉ የቤተክርስቲያን ላይ አገልጋዮች አካላት ካላችሁ፣ ከዛ በኋላ ደግሞ እዚህ ነገር ውስጥ ያላችሁ ከእስልምና ላይ ለመውጣት ብላችሁ ግን በተለያየ ምክንያት ወደኋላ የቀራችሁ ሁላችሁም ኮሚኒኬት እያደረጋችሁን ቢያንስ እንኳን ከእናንተ ውስጥ አንድ ኃላፊነት የሚወስድ ኮሚኒኬሽን ላይ ጥሩ የሆነ ሰው እንመርጥና ከዛ በኋላ እንትን ይባላል። አይቻልም እፎይ እንደዛ ያ እሺ። ወደ ቶፒካችን ስንመለስ ምንድነው እሱ ያለ ቃል ለዋጭ አለው የለውም የሚለው ላይ የምንነጋገር ይሆናል ማለት ነው። ያለ ቃል ለዋጭ የለውም ይላል ከሱራ 6:34 ሱራ 6:114 ሱራ 6:15 አይ ሚን 114 እና 115 ላይ ዋና ፎከሳችን ግን ያለ ቃል ለዋጭ የለውም ቢልም ምንም እንኳን እንደዛ ቢልም በግልጽ ያለህን ቃል ኢሳ እንደሚሽረው እንደሚቀይረው ይናገራል። ያለ ቃል ለዋጭ የለውም ከተባለ ኢሳ እንዴት ነው እሱ ያለህን ቃል ሊቀይረው የሚችለው የሚለው ላይ ይሆናል ማለት ነው ቶፒካችን እና ሱራ 9:29 እና እንደክፈችው ነው የሚዘጋው። ይዘጋል ሳይሆን ይዘገይብኛል እንግዲህ ለምንድነው ነው ይሄው እሺ ይታያል። ኦኬ ይታያል። ቀጥል። እነዚያ መጽሐፍ ከተሰጡ ሰዎች እነዚያ በአላህ እና በመጨረሻው ቀን የማያምኑትን አላህ መልእክተኛ እርም ያደረጉትን እርም የማያደርጉትንና እውነተኛውንም ሃይማኖት እስላምን የማይከተሉ በቅንፍ ውስጥ የገባ እውነተኛ ሃይማኖትን የማይቀበሉትን እነርሱን የተዋረዱ ሆነው ግብር በእጆቻቸው እስከሚሰጡ ድረስ ተዋጓቸው። ይህ ጂዚያ የሚባለው ማለት ነው ሙስሊሞቹ ከክርስቲያኖች ላይ የሚቀበሉት ገንዘብ ማለት ነው። ወይንም ጂዚያ ብለው ቢሉት ክርስቲያኖችን የሚያዋርዱበት መንገድ ነው። ክርስቲያኖችን አዋርደው የሚቀበሉት ገንዘብ ማለት ነው። ምን ይባላል? ጂዚያ ይባላል ማለት ነው። ይህንን ኢሳ መጥቶ ይሽረዋል ብለው ያምናሉ። ያለ ቃል ማይሻር ከሆነ ኢሳ ደግሞ እንዴት ነው እሱ ያለህን ቃል መጥቶ ሊሽረው የቻለው? ለምንድን ነው የሚሽረው ያለህን ቃል ኢሳ? ኢሳ ነብይ ከሆነ ያለህን ቃል ለምን ይሽረዋል? ያለ ቃል ለዋጭ የለውም ካሉን መልሶ ደግሞ ያለህን ቃል ኢሳ የሚሽረው ከሆነ ኢሳ አላህ ነው ወይንስ እንዴት ነው እሱ ነገሩ? ቡሃሪ 24:76 እና እንደክፈችልኝ። ቡሃሪ 24:76 ቡሃሪ 24:76 24:76 አይደል? ያ ቀጥያ አንብቢ። The messenger of Allah, the hour will not be established until the son of Mary እንግዲህ የመጨረሻው ቀን አይጠቃለልም እስከ son of Mary ማለት የሜሪ ልጅ የመርየም ልጅ ኢሳ descended amongst you as a just a ruler ከዛ እንደ ገዢ እንዳስተዳዳሪ ሆኖ እስከሚመጣ ድረስ he will break the cross መስቀሉን ይሰብራል kill the pigs አሳሞችን ይገላል and abolish the jizya tax የጂዚያን ታክስ የክርስቲያኖችን የሚከፍሉትን እንትን ያጠፋል። many will be in abundance so that nobody will accept it ከዛ ለምን ይሄንን ደግሞ የሚያደርግበት ምክንያት በዛ ሰዓት ብር ስለሚትረፈረፍ ያንን ብር የሚፈልግ ስለሌለ ያጠፋዋል ነው። ስለዚህ በቂያማ ቀን ኢሳ ይመጣና ቂያማ የሚመጣው መቼ ነው? ኢሳ ሲመጣ። ኦኬ ኢሳ ሲመጣ ቂያማ ይመጣል ማለት ነው። ከዛስ ምን ያደርጋል? ፍትሃዊ የሆኑ ይዳኛቸዋል፣ መስቀል ይሰብራል፣ አሳማች ይገላል። ጂዚያን ደግሞ ምን ያደርገዋል ይላል? አቦሊሽ ያደርገዋል። ምን ማለት ነው? ያጠፋዋል፣ ይሰርዘዋል። ያለ ቃል ይሰርዛል ማለት ነው፣ ይጠፋል ማለት ነው። መሆኑ ነው እንግዲህ
ስለዚህ የአላህ ቃል የሚጠፋ የሚደመሰስ ነው ማለት ነው። የአላህ ቃል ቁርአኑ ደግሞ በግልጽ ምን ይለናል? የአላህ ቃል አይጠፋም ይለናል አይደል? የአላህ ቃል አይለወጥም ይለናል። የአላህ ቃል አይለወጥም ወይንስ ይለወጣል? በየትኛው እንስማማ? እንትን ራሱ ሲቀይራቸው አይተናል። ለምሳሌ የሰላም ቨርሶችን በእንትን ቨርሶች አድርገናል። አንድ ይቅርታ የአላህን ቃል ማንም የሚቀይረው ከሌለ ለአላህ ቃል ልዋጭ የለውም ከተባለ ኢሳ የአላህን ቃል መቀየር ይችላል ማለት ነው። ይህንን ስልጣን ማን የሰጠው? ተሰጥቶት ነው ቢል የለውም። አክቹዋሊ ይህንን ፓወር ካለው የአላህ ቃል ማንም ለዋጭ የለውም የሚለው ከሐዲሱ ጋር እንዴት ታስማሙታላችሁ? ለየትኛውም ነብይ ያልተሰጠውን ስልጣን ደግሞ ለሱስ ይሄ ስልጣን እንዴት ተሰጠው? ስንት መስቀልስ ነው የሚሰብረው? ስንት አሳማስ ነው የሚገለው? አሳማና መስቀል መግደልስ ትርጉሙ ምንድን ነው? አሳማ ተብሎ የተጠቀሱት ባይዞ አይሁዶችን ነው። መስቀል ደግሞ ክርስቲያኖችን ነው። እነኚህ ሁሉ አደን ነው አይወጣው እኮ ምንም እኮ እንትን አይደለም እኮ ሊያድን ቀስዞ ሊያድን ነው የመጣው። ኢየሱስ አስበሽዋል? ጫካ ለጫካ የእንስሳት መፍት ተሟጋቾ ጋር እንግዲህ ጠብ ሊከፍት ነው። ኢሳ መጥቶ እንደ ድሮ ዘመን ዱር ሄደው አደን እንደሚያድኗት። አይ ግን አንተ አሁን እንትን ብላል። እዚህ ጋር እሱ ብቻውን አይደለም የሚያድነው፣ ድንጋይና እንትንም ያግዛዋል። ድንጋይና ዛፍ እነሱም አብረው ያድናሉ። እነሱ እንኳን አቃጣሪ ናቸው በሐዲሳቸው መሰረት። እና ከኋላ የተደበቃለው አይሁዳይ ማማገደላ አብረው አደን ለሚወጡት ሙስሊሞች እነሱም ስለሚያቃጠሩ ያን ያህል የሚከብድባቸው አይመስለኝም ማለት ነው። እኮ ሊያድን መውጣቱ ምንድነው? እሱ አሁን ምን ሴንስ ይሰጣል? ሲጀመር የመጨረሻው ነብይ ካልሆን ሙሐመድ ነው ይሉሻል። መልሰው ደግሞ ገና ኢሳ ይመጣል ይሉሻል። ኦኬ በኢሳ ዘመን ላሉ ሰዎች የመጨረሻው ነብይ እኮ ኢሳ ነው የሚሆነው። በኢሳ ዘመን ላሉ የመጨረሻው ነብይ ለነሱ የሚሆነው ኢሳ ነው የሚሆንላቸው። ከዛ አደን ሲወጣ አስበሽዋል? ቀስትዞ ይህ ሙሐመድ ወይ ይፎይ ሰላም ነው። ክርስቲያን ነህ? እግዚአብሔር ይመስገን። አዎ ክርስቲያን ነኝ። ይፎይ ተባረክልኝ። እግዚአብሔር ይመስገን። ሙሐመድ እንዴት አልከው? ስምህን ብዬ ነው። ሙሐመድ ከዛ ነው መጣሁት። ያው እንግዲህ ሙሐመድ ነኝ። ያው ስሙን አልቀየርኩትም። ኦኬ ሙሐመድ ነኝ። ሙሐመድ ነኝ። ደስ ይላል። ምን ትጋብዘናለህ? ከዛ ለመምጣት አንድ ነሽዳ ትልልናለህ ወይንስ አንድ ሱራ ትቀራልናለህ? እሱን እንዳንተ አልችልምና በጣም ተባረክልኝ። ማለት በጣም ሁል ጊዜ አንተን ይከታተላለሁ። ይፎይ ዘመን ይባረክ። በኢየሱስ ስም ተባረክልኝ። እውነት በጣም ወዳለሁ። እሺ እናመሰግናለን። ተባረክልኝ። እንወዳለን። ያው ሁሉ ጊዜ ነው መሰለኝ ፎቶ ጤፍ ውስጥ ይመስላል። ጋብስ ውስጥ ነው ፎቶ። የአርሲ ልጅ ነህ? የአርሲ ልጅ ነኝ። ያው የአርሲ ልጅ ነኝ። ጎረቤት ነን። በቃ እኔም የአርሲ ልጅ ነኝ። የአርሲ ልጅ ነኝ። ደግሞ እንደ ቀነኒሳ እያሮጥክ ነበረ መሆን የነበረበት። ገብስ በልተህ እንዴት ነው እሱ? እስልምናም እኮ አብዛኛ እኮ አርሲ ላይ እኮ ነው የሚበረታ ወደዚህ ማለት ነው። እሺ በርታ፣ አንብብ። ቶፒካችን ባክ ስናደርግ እንደተመለከታችሁት ኢሳ እንግዲህ መጥቶ የቁርአኑን ክፍል ጂዚያን ያስቀራል፣ መስቀል ይሰብራል፣ እንዲሁም ደግሞ እንትኖችን አሳማዎችን ይገላል ይላል። አሳማ ለመግደል መስቀል ለመስበር የሚመጣው ኢሳ በዘመኑ ላሉ ሰዎች የመጨረሻው ነብይ በእናንተ ዘመን ማን ነው ቢባሉ ኢሳ ነው የሚሆነው። አላህ ኢሳን ለማዳን ብሎ እንግዲህ እንደዛ ተማሙቶ ወደ እንትን እንደወሰደውና 600 ዓመት ሙሉ ኢሳ ተሰቅሏል ብለው ሰዎች እንዲደናገሩ ካደረገ በኋላ እንደገና ደግሞ ኢሳ የሚባል አካል ይመጣል፣ መስቀል ይሰብራል። እንደገና ጫካ ለጫካ እየሄደ ነው ገና አሳማ ለመግደል አደን ሲሄድ አስባችሁታል? አንድ ነብይን ያውም በዚህ በሰለጠነ ዘመን ላይ አሁን ሳውዲ አረቢያ ላይ ምን አይነት አሳማ እንትን ሊገል ይሄዳል? የትኛው ጫካ ይሄዳል? ለ40 ሺህ ዓመትም ደግሞ ድጋሚ ይገዛል ምድርን ይላል እኮ ያ 40 ሺህ ለ40 ዓመት እና ለ40 ሺህ ለ40 ዓመት ይቅርታ፣ ለ40 ዓመት ድጋሚ ይገዛል። እኔ እኮ አንቺ ሳቅን ስሰማ በቃ የት ሄደች?
አጥፍታለች እንትን ሄት ስፒች አለኝ። ምን ሄት ስፒች ነው እንጂ አለሽ እንትን ብላለች አለ መቀለስ ቫሌት አድርጋለች። ቻርጀር ይሆናል። ቻርጀር አይደለም፣ አይ ቻርጀር አይደለም። ድምጽ ምናምን እየሰሙ ቲክቶክ እንደዛ አይደለኛል እየዘጋበን ያለው ሪፖርት ሲኖርበት ድምጽ ሲዘጋ ድምጽህን ይሰሙና በሄት ስፒች እነሱ ሪፖርት ያደርጉብሃል። ቪዲዮ አብረታ የሆነ ስትናገር ምናምን ነገር ይዘጋብሃል። ማለት ምን አውጥታ አዶን ነው ሪፖርት አለች። ያው ኦኬ ሪፖርት አደረጉባት እኮ ላከልኝ ሄት ስፒች ምናምን ብሎ እንትን ብሏል። ምን አይነት አሁን ጥላቻ ንግግር ምን አደረገች? ምንም እንኳን አልነገረች፣ ሳቀች እንጂ ይመቻቻል። እሺ መክፈት ትችላለህ አንተ? መክፈት ትችላለህ? አዎ ኔትወርክ ጥሩ መሰለኝ እስካሁን። ያ ሞር ቁርአኑ ላይ ፎከስ ስለምናደርግ ችግር የለውም። አይደፍሩትም። አክቹዋሊ የገቡትም ቢገቡ ነበረ ሞር ሀሳቦች ብናነሳው ነው። ይለፈን ለዛሬ በቃ ይመስለኛል። ገስት ላይ ያሉት ጥያቄ አላችሁ? ጥያቄ እንቀበል። ሐዲሱን አንብባ። ኦኬ አዲሱን ምንድን ነው ያነበበችው? አዲሱ ኦኬ አንተነቺ ገደለ የምትለውን ማለት አልነበረባትም። በእንግሊዘኛ ይገላል የሚለውን ካነበባችሁ እንግዲህ አናላይቭ ነው የሚሉት ውጮቹ። ቃል በቃል እንግሊዘኛውን አንብበዋል። እሱ ይገላል ምናምን የሚለውን በእንግሊዘኛ ከሆነ እንትን ይላል። በአማርኛ ከሆነ ችግር የለውም። በእንግሊዘኛ ግን ያነበዋል ቲክቶክ እና አማርኛ ስለማመድ ለሌላ ጊዜ ልጅ አዛ ቦታ ላይ እንግሊዘኛው ምን ማለት ይቻላል? ሞተ ገደለ ምናምን የሚለውን ይገላል ምናምን የሚለውን አናላይቭ በማለት ለፉት። እንግሊዘኛውን ስታነቡ እንግሊዘኛው ግድያ የሚለውን ፓርት ላይ አናላይቭ ብላችሁ ማለት ነው። አለበለዚያ እንትን ይሰጣችኋል፣ ስትራይክ ይሰጣችኋል። እፎይ ቲክቶክ አማርኛ አያነብም እንዴ? አማርኛውን እንትን አይለውም፣ እንግሊዘኛው ነው እንትን የሚለው። ኦኬ ይሄ ግድያ ምናምን የሚለውን እንግሊዘኛው ከሆነ እንትን ያደርጓቸዋል ማለት ሽብር ምናምን ይመስለዋል። ያው ከአይሳይስ ጋር ምናምን አያይዞት ያው እስልምናውም ስለሆነ ለሽብር እያነሳሱ ነው ብሎ ይደነግጣል። ይገላል ምናምን ስትይ አስበሽዋል? መጥቶ ይገላል ስትይ እንዴ ሊጨርሰን ነው እንዴ ብሎ ሙቤ ሙቤ ይሰማል? ሙቤ ዊዝ ኤዱ ነው የሚለው። ሙቤ ዊዝ ኤዱ ኢዱ ሲገባ ታወራለች። እሷን ተዋት በቃ። ሙና ገብታለች። አይ ቲንክ ሙና ነኝ። ሙና ነሽ? ሶሪ አይ ለቀጣይም እፎይን ፈጣሪ ነው ይሉሃል ክርስቲያን። መሐመድ እንዳሉት እኛን አይሉንም። ፈጣሪን እና ፍጡርን እንለያለን እኛ። ሙና ነኝ። ሀይ ሰላም። እግዚአብሔር ይመስገን። እንዴት ነሽ? አለሁ። ነገር ልንገርህ ስማ። አትረብሽ ወይ ሚውት አታርጉኝ፣ አትፍሩኝ። ኧረ አትፍሩኝ። ጥያቄ ከሆነ ቀጥይ። እኔ ማለት ነው እንትን ማለት የፈለኩት ያጀማ ፈርተውኛል። እስልምና ለተለያዩ ነገሮች አይመችም። ክርስትና ግን ለተለያዩ ነገሮች ይመቻል። እሱም ምንድነው እንደፈለክ መልበስና እንደፈለክ መናገር ትችላለህ። የሚከለክልህ ነገር ምንም ነገር የለም። ወላ ከነ አለባበስ ምናምን ነገር ይላሉ እና ያንን እንትን ለማለት ረሙና ወይ ቀልድ ቀና በይና አውሪ እስኪ። ቀና በይ። አጎንብሰሽ ነው ያወራሽ አላልሽው? ኧረ አልሐምዱሊላህ ድሮም ቀና ያልኩ ነኝ። አልሐምዱሊላህ ትንሽ ቀና በይ። አሁንም አጎንብሰሽ ይመስላል። ኧረ በኢላሂ አንተን አሁን የሚተቃልነው ነኝ። አልሐምዱሊላህ መልካም። እሺ ጥያቄሽ ምንድነው? እሱ በደንብ ሲገልጽ አድርጊው። ክርስትና ለሁሉም ነገር እንደፈለግሽ መልበስ ትችያለሽ፣ እንደፈለግሽ መናገር ትችያለሽ ይላሉ። እስልምና ላይ ግን አይቻልም። እንደፈለግሽ ማውራት፣ እንደፈለግሽ ነገር መናገር። እፎይ እኔ የምልክ የሆነች ጓደኛ የነበረችኝ እና ጥያቄሽ ምንድነው? አለባበስ ላይ ነው የምጠይቅህ። አለባበስ ላይ እንደዚህ አትልበሱ፣
ማለት ሱሪ መልበስ ቆይ በእናንተ ሐራም ነው ሐላል ነው? ማለቴ ምንድን ነበር የሚባል በእናንተ? እሺ ዋናው ሀሳብሽ ነው? ያው ማለት የሆነ እንደዚህ አለባበስ የኛ ሃይማኖት አለባበስ ላይ እንትን አይልም ማለችኝ። መልካም ፓንት መልበስ በእናንተ ነው? ቆይ ፓንት መልበስ በእናንተ ይፈቀዳል አይፈቀድም? ምንድን መልበስ? ፓንት መልበስ ከስር ታይትም ሆነ ምንም ከስር ምን ለብሱት እንዴ? ያው እኮ ውስጥ ላይ ነው ያማ ይቻላል። እንዴት የማይቻለው? የሱሪ ወንድም እኮ ነው። ለምንድን ነው ስም ይቻለው? የሱሪ ወንድም ማለት እንደዛ አይደለም። ከታች እኮ ታይትም መልበስ ትችላለህ፣ ግን ሙሉ ሰውነትህና በመሐመድ ግን እንዳያሳይክ መሆን አለበት። በመሐመድ ጊዜ ታይት ነበረ? ከስር የሚለበስ ሱሪ ነበረ? ታይት ይለብሱ ነበር በመሐመድ ጊዜ? ታይት ሳይሆን በቃ ሙሉ ልብስ ነው የነበረው እንጂ እንደዚህ ታይት ምናምን ነገር ኢየሱስ መጣ ባላችሁበት ወቅት ምናምን ነገር እንደዛ ነው እንትን የመጣ ታይትና ሱሪ መልበስ ምናምን ነገር የመጣ እናንተ ለብቻ በተገነጠላችሁበት ጊዜ ነው ለማዳመጥ ችግር አለባችሁ የመጡት። ማውራት ከጀመርሽ በኋላ ማዳመጥ አለብሽ። ላይክ ስታወሪ ጆሮሽ የሚዘጋ ነው የሚመስለው። እኔ የነገርኩትን ትቶ እሱ ይጠይቀኛል። እኔ የጠየቅኩህን እየነገርኩህ ነው። ቆይ ልብስ እንደዚህ ሱሪ እኔ እኮ ጓደኛዬ ጠየቀ ስላለችኝ ነው። ልብስ ማዳመጥ አልቻልሽም። አዳምጪሽ። መጽሐፍ ቅዱስ ሴት ልጅ የወንድን እንዳትለብስ ይከለክላል። እንደፈለግን ምናምን የሚባል ነገር የለም። ስርዓት ባለው ሁኔታ ለሰዎች መሰናክል በማንሆኑ ሁኔታ መልበስ አለብን። ያ ማለት ግን ለምሳሌ ሱሪ መልበስ ፐርሰናሊ ብትጠይቅኝ ምን አይነት የወንድ ሲባል የወንድና የሴት ሱሪ ልዩነት የለውም? እንዴታችን ሴቶች የሚገዙት የወንድ ሱሪ ነው። ሲጀመር ሴት ልጅ ሱሪ መልበስ የለባትም። ብትለብስም ቀሚስ መደረብ አለባት እንጂ ሰውነቷ እንዳይታይ። ይታያል ሱሪ ስትለብስ? ሱሪ ስትለብስ ሰውነቷ ይታያል እና ጥብቅ ያለ ነው። ጠበቅ ያለ መሆን የለበትም። ቀሚሷም እኮ ጥብቅ ካለ እኮ እንደውም ቀሚሷ በደንብ ዳሌዋን በደንብ ጭኗን በደንብ እግሯን በደንብ አጭር ከሆነ ከላይ እምብርቷን በደንብ ሊያሳይ ይችላል። እሱ አዳምጪ ምን ድረስ ነው የለበሰችው ሌላ ጉዳይ ነው። ሰውነቷን ለማሳየት እንደውም ጉርዱ እንደውም የተመቸ የሚሆን ይመስለኛል። አጭር የጉርድ ከለበሰች ጭኗንም ሊያሳይ ይችላል ከሱሪው በላይ። አዳምጪ አሁን ይሄ የኔ ፐርሰናል እይታ ነው። ቆይ አዳምጪ እቴ ለማዳመጣችም እንደ ሚዩት አድርጊዋን ይህን እንዳስተምረው ሳትይዢ እኔን እይታ ልንገርሽ። ዋናኛ የተጠራ ነው ስለ ልብስ፣ ስለ ምግብ፣ ስለ መጠጥ ሳይሆን ክርስቶስን አግኝቶ ስለ መዳን ነፍሳችንን ስለ ማዳን ነው። ዋናው የኛ እሱ ነው። ለምሳሌ የሆነ በረሃ ውስጥ ስትሄዱ ምንም ልብስ የሌላቸውን ብታገኙ፣ ራቁታቸውን ብትሆኑ ልብስ ስለሌላቸው ክርስቶስን አምነው ገሃነም አይገቡም። የኛ ዋና የነፍሳችን መዳን ምንድን ነው? እሱ ልብሱ አይደለም። ዋና የኛ መዳናችን አላማው የኛን ነፍስ ማዳን ነው። ልብስ ያስፈለገው ለሌሎች መሰናክል እንዳንሆን የጸጋ መራቆት ስለመጣብን ያ መተፋፈሩን ለመሸፈን ነው። ሀመር ውስጥ ስትሄዱ ራቁታ እዚህ ስማች አይለብሱም። ከካልቸር አንጻር የሚለብሱትን ካያችሁ የሆነ እንትን ነገር ነው። ስለዚህ እነኛ ሁሉ እህት ወንድሞቻችን ገሃነም ነው የሚገቡት ማለት ነው። ሀመር ያሉ አማዞን ጫካ ውስጥ ያሉ ራቁታሞቹን ሄዳችሁ እንደው በሰብካቸው እና ክርስቶስን ቢቀበሉ ልብስ ስላለበሱ ገሃነም ልከታቸው ነው? እንደ እስልምናው ይገባሉ ገሃነም። እንደኛ ግን እንደዚ አይነት አይደለም። ለሰዎች መሰናክል ላለመሆን ግን የሀገሩን ካልቸር በመጠነ ሁኔታ መልበስ ግድ ይላል ማለት ነው። ለምሳሌ ዘሆል የወንድ መጽሐፍ ቅዱስ በግልጽ ሴት የወንድን ልብስ አይልበስ፣ ሴትም የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ ይላል። ሰው መለየት አለበት። አዎ መለየት አለበት። ቀደምት ግን ብዛት የሚለብሱት ወንዶቹም እኮ ቀሚስ ነው። ምን ነበር የሚባል ከላይ ተሰርቶ እንደ ጥቡቆ ነገር ወደ ታይ የሚወርድ ነው ወንዶቹ የሚለብሱት። እንደ ቀሚስ ያለ ከላይ ይለብሱታል፣ እንደዛ ነገር የሚወርድ ወደ ታች ማለት ነው። እንደዚህ አሁን አረብ ሀገር ላይ አንዳንዶቹ እንደሚለብሱት እንደዛም ይመስለኛል። ብቻ እንደዚህ እንትን ነገር ነው የሚለብሱት። ያንን ሴቷም ወንዷም በፊት ላይ እንደ ቀሚስ ለብሰውት ነበር። ቀሚስ ነበር የሚለብሱት ቦለል ቦለል እያሉ። የእንትኑ ካህናቶች ግን ከስር ሱሪ ይለብሳሉ። ከወገባቸው እስከ ጉልበታቸው ከፍ ብሎ ታፋቸው ጋር የሚደርስ ሱሪ ይለብሳሉ ከስር ማለት ነው፣ ከቀሚሳቸው ስር። ወንዶቹ ካህናቶቹ ሊሰዉ ሲገቡ ያንን ይለብሱ ነበረ።
ከዛ ግን ልክ ኖርማሊ እንደ ሴቶቹ ቀሚስ ነበር ለብሰው የሚሄዱት። ከጊዜ በኋላ ግን ካልቸር ማተር ያደርጋል። ካልቸሩ በተለወጠ ቁጥር ድሬሲንግ ሲስተማችንም በዛው መጠን እየተቀየረ ይመጣል ማለት ነው። እንደው ቻይና ሱሪ እንደዚህ አሁን ውጥር አድርጎ እንደዚህ የምንለብሰው የዛሬ 2000 ዓመት በፊት እንደዚህ ፋብሪካዎች ኖረው ሱሪ እንደዚህ አመርተው እንደዚህ ነበረ በፊት እንደዚህ ተሰፍቶ ምናምን። ያንን ታሳቢ አድርጉት እስቲ። ቀሚስ ነበር አንተም አንቺም የምትለብሹ። ከጊዜ በኋላ ግን ነገሮች እንትን እያሉ በመጡ ቁጥር ያንን እየተቀየረ ይመጣል። ልክ እንደዚህ የወንዱን የሚመስል ከሆነ ግን ኃጢአት ነው ካል ከውስጥ የምንለብሰው ቁምጣም ሆነ ታይትም ሆነ መልበስ የለባትም ማለት ነው። የወንድን ለብሳለች ብለን ጀጅ ልናደርግ ይሆናል ማለት ነው። አንዱ ደግሞ እንደዛ ጋር እኔ አሁን ተረት አይደለም ልሰማ አዳምጪ። ተረቱን አሁን አፕላይ አድርጌ ያሳይሻለሁኝ። ይህንን የእኛ የነፍሳችን መዳን ዋና ዓላማው የነፍሳችን መዳን እንጂ የልብሳችን ጉዳይ አይደለም። ይሄ አሁን ቪዲዮ ቃል የከፈተው ምንድነው? እሱ ሜንታል እንትናችን የቱ ላይ ነው ያለው? ከላይ እንዳለ ተከናንባለች ለብሳለች። የሙስሊም ወንዶች ግን አይናቸው እንዴት እንደሆነ እዩ። ክርስቲያኖቹ ግን እዩዋቸው። ሱሪ ለምን የለበሰችው? ማንም ዞሮ ሚያት የለም። ወክ እያደረገች ነው እሷ። እዩዋት። አንዱ ስልክ ላይ ነው፣ አንደኛው አጎንብሷል፣ ሁለቱ ደግሞ እያወሩ ነው። ከላይ ያሉት የሙስሊም ሴቶች ወንዶቹ ግን ቁጭ ብለው የሚያዩት ማንን ነው? ሴቶቹን። እንደዛ ተከናንባ እንኳን እየሾፏት ነው። አይምሮህን ካላጸዳኸው፣ አስተሳሰብህን ካላጸዳኸው ልብስ አይደለም ዋናው። አስተሳሰብህን፣ የቆሸሸ አስተሳሰብህን እሱ ማረም ነው። ይሄ ጥሩ ትምህርት ይሆናል ማለት ነው። አስተሳሰብህ ጤናማ ካልሆነ በዝሙት የናወስክ ከሆንክ ሱሪ ለበሰች፣ ቀሚስ ለበሰች፣ ባህላዊ ልብስ ለበሰች፣ አበሻ ልብስ ለበሰች፣ ቅንዝረኛ ከሆንክ እንደዚህ እንደ ሙስሊም ወንዶቹ ታያታላችሁ እንዲህ ተሸፋፍና። ቅንዝረኛ ካልሆንክ እንኳን ሴቶች እህቶቻችን አትሌቶችን አይታችኋል። ሲሮጡ ቁንጣ ነው የሚለብሱት። ቁንጣ እየለብሰው እንደዚህ ሂጃብ ለብሰው አይደለም የሚሮጡት። ቅንዝረኛ ከሆንክ ማራቶን ሮጥ እስከምጨርስ ድረስ በስሜት ትቃጥላለህ። 2 ሰዓት ሙሉ ቁጭ ብድግ እያልክ ሜንታል ማይንድ ሴትህን ካላስተካከልከው 2 ሰዓት ከምናምን ደቂቃ ሙሉ ሮጣ እስከምጨርስ የሙስሊም ኡስታዞችና ሼኮች ለሃጫቸውን እያዝረበረቡ ማራቶን የሚሮጡትን ቁጭ ብለው ይሾፋሉ እንደዚህ ማለት ነው። ጤነኛ አይምሮ ካለህ ግን ዋው ብርቅዬ አትሌታችን ሮጥ አሸነፈች ጀግና ትላለህ እንጂ ስለ ዝሙት አታስብም። ስለ ራቁትነቷ አይምሮ ውስጥ ስለ ወሲብ አታስብም። ቅንዝረኛ ከሆንክ ግን እንኳን ሯጮቹ እንደዛ ሆነው እንደዚህ ተሸፋፍና እንኳን አይምሮ የዝሙት እንትን ውስጥ ይገባል ማለት ነው። ነገር ግን በዛው መጠን ደግሞ ለሰዎችም መሰናክል አለባበስ ላይ መሆን የለብንም። ለዚህ ነው መጽሐፍ ቅዱስ ሴቶች በሚገባ እንዲለብሱ እንዲሸፈኑ ቅዱስ ጳውሎስ የሚመክረን ማለት ነው። ራቁቷን ብትሄድ መፍቷ ነው። ያ ማለት ግን መጽሐፍ ቅዱስ ፈቅዶላት ነው ማለት አይደለም። ሴቶች በትክክል እንዲለብሱ አንደኛ ጢሞቴዎስ ላይም ምዕራፍ 2 ቁጥር 10 ይናገራል መጽሐፍ ቅዱስ። በሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎችን በላከው መልእክቱ ላይ ሴቶች በአግባቡ እንዲሸፈኑ ይናገራል። ምክንያቱም ሴቶቹ በአግባቡ መሸፈን ያለባቸው ምንድነው? ከወንዱ የተገኙ እንደመሆናቸው ራሷን ጭምር መሸፈን እንዳለባት ለጸሎት ሴቶች በአግባቡ መሸፈን እንዳለባቸው መጽሐፍ ቅዱስ ይናገራል ማለት ነው። እና ሴቶች እንደሚገባ መልካም በማድረግ እንጂ እንዲሁም ደግሞ ሴቶች በሚገባ ልብስ ከፍረተ ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። ራቁታቸውን ሄዱ አልተባልንም። ሰውነታቸው ምን ይበሉ? ይሸልሙ። በምን? በሚገባ ይልበሱ ይለናል ማለት ነው። ይሄ መጽሐፍ ቅዱስ ትእዛዛችን ነው። ስለዚህ ሴት ልጅ ምን ማድረግ አለባት? በሚገባ ራሷን መሸፈን አለባት። ያ ማለት ግን እንደ ሙስሊም ሴት እንደተገነዘች አይኗን አንድ አይና ብቻ አድርጋ አንድ አይና ብቻ ሲቀር ነው የሚለው ዘሆል መሸፈን አለባት። ያ ወንዱ እንደፈለገ እንዲጫወትባት በቦክስ ቢላት እንኳን የበለዘ ፊቷን ማንም እንዳይላትና እንዳይረዳት ታፍና በሙቀት እንድትሰቃይ የሚያደርግ እምነት የለንም። የመተንፈሻ ስሜቷን እንደዚህ ተጠፍንጋ የተገነዘች እንድትመስል መጽሐፍ ቅዱስ አላዘዛትም። ውበቷ ምክንያቱም እግዚአብሔር የሰራው ነገር ሁሉ መልካም ነውና ያንን ውበትም አይተን እናደንቀው ዘንድ መልካም ነው። እግዚአብሔርን እናመሰግን ይገባል። በሷ ቁንጅና እግዚአብሔር እሷን አሳምሮ በመስራቱ እርሷ የኔ መልክ ከኔ የተገኘች ነችና ውበቷን አይቼ ላደንቅ ይገባል። እንደዚህ ተገንዛ በቁሟ ገንዟት አፍኖ ከሚገላት እንደዚህ ለሱ ቅንዝረኝነት እሷን ማፈን ወንጀል ነው፣ ኃጢአትም ነው። በሙቀት እንደዚህ ተጠንዛ ይዋት አፍጋኒስታን ላይ አሁን ላይ እንዳለ ሁሉም እንደዚህ ተገንዘው ነው የሚሄዱት፣ በቁም ግን ሬሳ አድርጓት ማለት ነው። ስለዚህ ከልብስ ጋር በተያያዘ ሴቶች በአግባብ መልበስ አለባቸው። አዎ በአግባብ መልበስ አለባቸው። ያ ማለት ግን ራሷን፣ ፊቷን፣ ሰውነቷን ዘሆል እጆቿ፣ ጣቶቿ፣ እግሮቿ፣ ጣቶቿ ዘሆል መገነዝ አለባት ወይ? ነው። ይሄ በሽታ ነው።
የቆዳ በሽታ እንኳን እንዳለባት ሰው እንዳይረዳላት እንዳያውቃት የሚያደርግ ስለሆነ ማለት ነው። ይሄ ጤናማ አይደለም። ሴት በአግባቡ ትልበስ፣ ያ ማለት ወንዱ ራቁቱን ሂድ ማለት አይደለም። ወንዱም መልበስ አለበት፣ ሴቷን በአግባቡ መልበስ አለባት። ይህንን ይመስላል። በተረፈ ራቁታቸው የሚሄዱ ካሉ ኃጢአቱ እነሱ ላይ ይቀራል ማለት ነው። ሙና ጨረስክ? ያ እና ደግሞ የምጠይቅ ጥያቄ ጓደኛዬ ከሙስሊም ጋር ከተገናኘች እና ወይም የሙስሊም ምግብ ከበላች ከተገናኘች ከቤተ ክርስቲያን 40 ክንድ ርቃችሁ ተሳለሙ ይለናል። ከሙስሊም ምግብ ከበላን ደግሞ ሂደን ነሳህ እንገባለን አለች። ቆይ በምግቡ ምን ችግር አለው? ኦርስ ከኛ ጋር እኛ የአንድ ፍጡር ነን። ለምን ከኛ ጋር ተገናኝታ ቤተክርስቲያን ላይ ትርቃለች? በመጀመሪያ ደረጃ ከእናንተ ጋር በመገናኘቷ ከሰዎች ጋር ሁሉ በሰላም ኑሩ ይላል መጽሐፍ ቅዱስ። እናንተን በሰላም ነው አብረናችሁ የምንኖረው። ስለዚህ አብረናችሁ በሰላም እንድንኖር ብትቸገሩ ልንረዳችሁ ማቴዎስ ወንጌል ምዕራፍ 5 ቁጥር 43 አካባቢ ላይ ሐዋርያው ቅዱስ ጳውሎስ በጻፈውም ወደ ሮሜ መልእክቱ ላይ ምዕራፍ 12 ቁጥር 14 ላይ ብበድሉን እንኳን መልካም ልናደርግላችሁ አብረናችሁ ልንኖር ጠላት እንኳን ከምንላቸው ጋር በሰላም እንድንኖር ነው መጽሐፍ ቅዱስ የሚነግረን። ማንኛውም ጋር አብረን በሰላም እንድንኖር መጽሐፍ ቅዱስ ይነግረናል ማለት ነው። ከእናንተ ጋር በተለየ ከተገናኘን which is ኖርማል ሪሌሽንን ከሆነ እያልሽኝ ያለሽ ማህበራዊ ኑሮን ከሆነ አይከለክልም መጽሐፍ ቅዱስ። 40 ክንድ ምናምን ምንም የለም፣ ውሸት ነው ማለት ነው። ነገር ግን ግንኙነት የሚለው ሁለተኛ ቆሮንቶስ ምዕራፍ 6 ክፈትልኝ እንትና ቃል ከግንኙነት ስትይ ከወሲብ ጋር በተያያዘ ከስጋዊ ሩካቤ ጋር በተያያዘ ከሆነ ኃጢአት ነው። በመጀመሪያ ደረጃ ማቴዎስ ወንጌል ምዕራፍ 5 ቁጥር 27 አካባቢ ላይ ወደ ሴት ያየ የተመኘ በልቡ አመንዝሯል ይላል። አመንዝራነት ደግሞ በገላትያ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 5 ቁጥር 19 ላይ ዘማዊ መንግስተ ሰማይ እንደማይገባ ይናገራል። ስለዚህ ዘማዊነትን መጽሐፍ ቅዱስ ይጸየፋል። ከጋብቻ ውጭ የሚደረጉ ማንኛውም ግንኙነቶች ደግሞ ዝሙት ናቸው። ልብ በይ፣ ከጋብቻ ውጭ ከማንኛውም ጋር እየሄዱ መተኛት ዝሙት ነው። ስለዚህ ሰዎች ከጋብቻ ውጭ ክርስቲያን ሆነው ከሙስሊሞች ጋር የሚተኙ ከሆነ ዝሙት እየሰሩ ነው። ዝሙት ደግሞ ኃጢአት ነው። አንድ በይ። ሁለተኛ ደግሞ ከማያምን ጋር መገናኘት በራሱ ኃጢአት ነው። መገናኘት ብቻ ሳይሆን መገናኘት እንዳልኩሽ ኖርማል የማህበራዊ ኑሮን ሳይሆን ከወሲብ ጋር በተያያዘ ከትዳር ጋር በተያያዘ ከሆነ ከማያምን ጋር ህብረት ማድረግ ስለማይችል ሁለተኛ ቆሮንቶስ ምዕራፍ 6 ላይ ቁጥር አይደል ነው ከፍ አድርግልኝ። እሺ ከፍ አድርግልኝ። ያው ሁለተኛ ቆሮንቶስ ምዕራፍ 6 ላይ ብዙ መጽናት በመጠኑ አገልጋዮች ከፍ አድርግልኛ ቃል ቦታውን አላውቀውም። ከፍ አድርግልኝ። እሺ ከማያምን ኦኬ እሱ ጋር ልጆች እንደመሆናችሁ ግን እላችኋለሁ እናንተ ደግሞ ብድራት መልሳችሁ። እሺ ከፍ አድርግ አሁንም ትንሽ። ከማያምኑ ጋር ልብ በይ፣ በማይመች አካሄድ አትጠመዱ አለ። በሚመች ሳይሆን በማይመች አካሄድ አትጠመዱ። ከምን ጋር? ከማያምን ጋር። ማያምን ማለት ለምሳሌ ሙስሊም ከሆነ በማይመች አካሄድ መጠመድ የለብንም። በማህበራዊ ኑሮ በሰላም መኖር ግን እንችላለን። ሲቸገሩ መርዳት እንችላለን። ሲራቡ ማብላት እንችላለን። ሲጠሙ መረዳዳት፣ አብረ መጫወት፣ መደሰት፣ ይሄ የሚመች አካሄድ ነው፣ ጤናማ ስለሆነ ማለት ነው። ነገር ግን በማይመች አካሄድ ህይወትን ለማጥፋት ወይንም ደግሞ አደጋ ለማድረስ ወይንም ደግሞ እምነት ወደ እንትን የሚል ከሆነ እምነትን የሚያስክድ አካሄድ መሄድ የለብንም። ከማያምኑ ጋር በምን አይነት አካሄድ ነው አብራችሁ አትሄዱ የተባለው? በሚመቸው አይደለም። በሚመቸው አብረን መኖር መሄድ እንችላለን። በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃን ከጨለማ ጋር ምን ህብረት አለውና? ጨለማ ጋር ምን ህብረት አለውና? ክርስቶስ ከብሔር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? እግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? ልብ በይ፣ የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው ይላል። እኛ የሕያው የእግዚአብሔር ቤተ መቅደስ ነንና። እኛ ምንድነን? ክርስቲያኖች። ዘፍጥረት ምዕራፍ 2 ላይ ስትመለከቺ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ አንድ አካል ይሆናሉ ይላል። ኤፌሶን ምዕራፍ 5 ላይ ስትመለከቺ ከቁጥር 27 አካባቢ ጀምሮ እኛ አንድ አካል እንደምንሆን፣ አንድ ብልት እንደምንሆን፣ በክርስቶስ አንድ እንደምንሆን መጽሐፍ ቅዱስ ብልቶች እንደሆን ይናገራል። ነገር ግን አንድ የምንሆነው በክርስቶስ ነው። እሷ ካላመነች እሱ ካመነ አንድ መሆን አይችሉም። እሱ አላህ እያለ እሷ ክርስቶስ እያለች አንድ መሆን አይችሉም። ሁለት ናቸው እንጂ ሁለት ነው የሚሆኑት። ጣዖትንና እግዚአብሔርን አብረው ማስኬድ ስለማይቻል ያው ክርስቶስ ከቤልሆር ጋር ምን አለው ይላል። ምን ጋር ምን መስማማት አለው ይላል።
ኢየሱስና አላህ ሊስማሙ አይችሉም ማለት ነው። ስለዚህ መስማማ ከሌለ ደግሞ ሁለቱ አንድ ሊሆኑ አይችሉም። ባልና ሚስቶች አንድ መሆን አይችሉም። ስለዚህ አንድ እንዲሆኑ አንድ ሃይማኖት ሊኖራቸው ይገባል። አብረው መግጠም አይችሉም አለበለዚያ ማለት ነው። ግን ጋብቻቸው በዚህ ምክንያት ምን ይሆናል? ውድቅ ይሆናል ማለት ነው። ግንኙነታቸውም ኃጢአት ይሆናል። ስለዚህ ምን መሆን አለበት ማለት ነው? አንድ ሴት ቅድም እንዳልሹ ንስሐ መግባት አለብን ብላኛለች ያልሹ ከወንድ ጋር ከሙስሊም ወንድ ጋር ወይንም ደግሞ ወንዱ ከሙስሊም ሴት ጋር ግንኙነት ካደረገ ወይንም በእንደዚህ አይነት ግንኙነት ውስጥ ከገባ ንስሐ መግባት ከዛ በቄደር ይመለሳል ማለት ነው። ንስሐ ገብቶ ይመለሳል። 40 ክንድ ይቀበላል ነው ምንድነው እሱ ያልሽ ይመስለኛል። እሱ ስህተት ነው። ንስሐ ከተመለሰ እንደማንኛውም ሰው በቤተክርስቲያን ውስጥ እንደማንኛውም ይቀበራል። 40 ክንድ የሚባል የለም። 40 ክንድ በቤተክርስቲያን ማንኛውም ሲጀመር 40 ክንድ አይደለም፣ ከዛም በላይ ርቀት ባለው ሁኔታ ነው የሚቀበረው። ማንኛውም ማለት ነው። እሱ ብቻ ሳይሆን ሌላው የቀብር ቦታ ለብቻ ስለሆነ ማለት ነው። የቀብር ቦታ ሁሉ የሚቀበረው አንድ አካባቢ ላይ ነው፣ አንድ ቦታ ነው። ከቤተክርስቲያን ራቅ ብሎ የሚቀበሩት ብዛት እንደዛ ስለሆነ 40 ክንድ የሚባል ነገር የለም ልልሽ ፈልጌ ነው እህታችን። ሁሉም የሚቀበርበት ቦታ መቃብር ቦታ ላይ እዛ ሄዶ ይቀበራል። ነገር ግን ባይቀበር እንኳን ቢጥሉትን ራሱ በቃኝ። እንግዲህ ደግሞ ስለ ምግቡ ጉዳይ አልመለስክልኝም። ምግብ ምን ብላኛለች? ስለ ምግቡ እሺ፣ ቆይ አዳምጪኝ አንዴ። ስለ ምግቡ ኦኬ፣ ስለ ምግቡ ኑሮ ደግሞ አንዴ ልጠይቅ። ሲቀጥል ደግሞ እንደዛ አድርጋ ንስሐ ገባች። ንስሐ የንስሐ አባቷ እንትን የለውም የንስሐ አባቷ እሱ ኃጢአተኛ አይደለም እንዴ? የሰው ኃጢአት የሚምረው እሱ ጌታ መሆኑ ነው እንዴ? ምንድን አልሽው? አንድ ይሰማል? ትሰሚያለሽ? ይሰማችኋል? አሁን ትሰሚያለሽ? ቀጥይ። ኦኬ። እና አሁንም በዛው የተያያዘ ነው፣ ከምግቡ ጋር የተያያዘ ነው። ያ እንትን አደረገችሽ በግብረ ስጋ ግንኙነት ሆነ እና ንስሐ የምትገባበት ሰው ያነ ከፈጣሪ ጋር ምን አይነት ስንት ኑሮት ነው? እንዴትስ ብሎ ነው ፈጣሪስ የሚምረው? ያነ ንስሐ የምትገባለት ሰው ኃጢአተኛ አይደለም ማለት ነው? እሱ ኃጢአት የለውም። የእሱ ኃጢአት ማን ነው የሚምርለት? እሺ አንዴ ከምግብ ጋር በተያያዘ እንደ መጽሐፍ ቅዱስ ለጣዖት የተሰዋ መብላት ኃጢአት ነው። እየታወቀ ለጣዖት እንደተሰዋ እያወቀ መብላት ኃጢአት ነው ማለት ነው። እና አይ ቲንክ ጥቅሱ የሚያስታውሰኝ አለ። ጥቅሱ የሚያስታውሰኝ ራእይ 2 ላይም አለ ይመስለኛል። ራእይ 2 ስንት እንደሆነ ባላስታውስም ቆሮንቶስ ስንት ላይ እንደሆነ አይ ዶንት ኖ ረስቼዋለሁ። ጥቅሶቹ ግን ኤግዛክት ሬቱ ጋር እንዳሉ አላስታውስም። ለጣዖት የተሰዋን መብላት አይፈቀድም ማለት ነው። ስለዚህ አላህ ለጣዖት ነው ብለን ነው እኛ የምናምነው። ስለዚህ ሙስሊሞች ለጣዖት የሰዉትን ያንን መመገብ ጤናማ አይደለም ማለት ነው። ማለት አይመከርም። ህብረት እንደማድረግ ስለሚቆጠር እና በተለይም ደግሞ ለሌሎችም እንቅፋት ስለሚሆን ያንን መካፈል እንደሆነ ስለሚቆጠር፣ በእናንተው ግን የክርስቲያኖችን መብላት የክርስቲያኖች ስጋ ያረዱትን መብላት ሱረቱ መኢዳ ላይ 6ኛው አያ ላይ ሜቢ ቃል ክፈትላቸው። ከስጋዎች ነው ያልኩህ። እኔ ስለ ስጋ አልተናገርኩም። አንደኛ ቆሮንቶስ ድምጽ ይሰማል? ደህና ናቸው ማትረዲ ፎሎ አድርጉኝ። ለማንኛውም ለክፉ ቀን ተብሎ የተከፈተ አካውንት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 28 ላይ የሐዋርያት ሥራ 15-29 የራእይ 2:14 እና 2:20 ላይ አለ። ሮሜል ነበረ ይቅር ችግር የለውም። እሱን ማንበቢያ ወደ ሌላ መሄድ እንችላለን። እሺ ቆሮንቶስ ስንት ነበር? ችግር የለም አንብበው በቃ እሱን። አንደኛ ቆሮንቶስ ምዕራፍ 10 ከዚህ ከተሰዋ ከደምም ከተናቀም ከዝሙትም ትርቁ ዘንድ ልብ በይ ለጣዖት ከተሰዋ አለ። ስለዚህ እኛ አላህን ጣዖት ነው ብለን ነው የምናምነው። ለጣዖት ከተሰዋ ከደምም ከተናቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳልጭንባችሁ እኛና መንፈስ ቅዱስ ፈቅደናል ይላል። ሰው ከምን ወጣች ነህ? ለጣዖት ከተሰዋ ራቁ፣ ከተናቀም ከዝሙትንም ራቁ ብሎ ካዘዘን አላህን ጣዖት ነው ብለን ነው የምናምነው። ስለዚህ ለጣዖት ከተሰዋን ደግሞ መብላት አይፈቀድልንም፣ መልካም አይደለም፣ ስለማይፈቀድልን ከዛ አንጻር ነው። ከመስዋዕት ጋር በተያያዘ ያንን ያለችው ነገር ግን ቆሎ እንጀራ ምናምን ይሄ ባርኮ መብላት ይቻላል፣ ችግር የለው። ያኛው ተባርኮ ስለሚታረድ ነው ሲያርዱ ቢስሚላሂ ብሎ ስለሚያርደው ከዛ አንጻር አይፈቀድም ማለት ነው። ሱራ 5:6 አንዴ ክፈተው።
በእስልምና ቅድም የጠየቀችኝ አሁን ግንኙነትና ምግብን በተያያዘ መጽሐፉ ምን ይላል? እናንተ ያመናችሁ ወይ ወደ ሰላት በቆማችሁ ቁጥር 5 ላይ ዛሬ መልካሞቹ ያ 5 ላይ ሶሪ የኔ ጥፋት ነው። በቃ የሳው ነው አፉ በለኝ ትላለህ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የነዚህም መጽሐፉን የተሰጡ ሰዎች ምግብ ልብ በሉ ያረዱት ለእናንተ የተፈቀደ ነው። ክርስቲያኖች ያረዱት ለሙስሊሞች የተፈቀደ ነው። የእኛ ምግብ በሞላ ለሙስሊሞች የተፈቀደ ነው። ሙስሊሞች ይመጡና አሁን እናንተ ነጃሳ እናንተ እንደዚህ መበሉት ምናምን ይላሉ። የእኛ ምግብ በሞላ ለእናንተ የተፈቀደ ነው። እኛ እናንተ መጸየፍ እንችላለን፣ መናቅ እንችላለን። መጽሐፋችሁ ምን ይላል? የነዛ መጽሐፉን የተሰጡ ሰዎች ምግብ ያረዱትም ለእናንተ የተፈቀደ ነው። ስለዚህ ለሙስሊሞች የተፈቀደ ነው። ከምዕመናን ጥብቆች ከነዚያም ከእናንተ በፊት መጽሐፉን ከተሰጡ ሴቶች ጥብቆችም ዘማዎችም ዘማተኞችም የሚስጥር ወዳጅ ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው። የኛ ሴቶች ለነሱ የተፈቀዱ ናቸው። ምግባችን ለነሱ የተፈቀደ ነው። ሴቶቹንም ማግባት ለነሱ የተፈቀደ ነው። ለዚህ ነው የሙስሊም ወንዶች የክርስቲያን ሴቶችን ሲያዩ ለአጫቸው የሚረበረበው። ለዛ ነው። ምክንያቱም የተፈቀደልህ ነው ስለሚለው ማለት ነው። ወሃቢያ ያረደው ቪዲዮዎችን አዘጋጀው። ዋሃቢያ ያረደውን ሀባሾች አይበሉም፣ ግን ክርስቲያን ያረዱትን እንበላለን ይላሉ። ኢማጂን ዋሃቢያ ያረደው ጥንብ ነው የሚሉት። ተውበት ማድረግ አለባችሁ ነው የሚሉት። ዋሃቢያ ያረደውን መብላት የለም። ቪዲዮዎችን አዘጋጀው። ብዙ ቪዲዮዎች አሉ በዚህ ጉዳይ ላይ እንትን ያሉበት እና ስለዚህ የኛ ምግብ ለሙስሊሞቹ የተፈቀደላቸው ነው። ቀጥል። ወሃቢያ ያረደውን መብላት እንዴት ይታያል? ሙሸቢያ ወሃቢያ ሲባል ያው እንደ እምነት ስናያቸው የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። ዋና ደግሞ ሼኻቸው የሚባለው የሙሐመድ ኢብኑ አብዱል ወሃብ መሪና ሰለፍ አድርጎ የሚያየው ኢብኑ ተይሚያ ነው። እነዚህ ሁለቱም ሰዎች በተጅሲም የተቀቡ ናቸው። ተጅሲም ሙጀሲሞች ናቸው። ሙጀሲም ማለት ምን ማለት ነው? አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሚያስብ የሆነ ፊት፣ የእጅ፣ እግር፣ የጀርባ፣ የሆድ፣ የጎን እነዚህ ቅንብር የሆነ አካሎች ተገጣጥሞ እንደዛ አድርጎ የሚያስበው የሚያምን ሰው ነው። ወሃቢያ ሲባል የተፈለገበት ልክ እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው፣ እግር አለው፣ ሰማይ ላይ ይቀመጣል፣ ይወጣል፣ ይወርዳል፣ ይስቃል ይሉ ወልዒያዙ ቢላህ እንዲህ ለአላህ አፍን ጥርስን የሚሰጡ ማለት ነው። ድምፅን፣ እግርን፣ ጣትን እንደኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ በክት ነው። የበከተን መብላት ደግሞ ሐራም። ቢስሚላህ ብለው ቢያርዱትም ቢስሚላህ ብለው ቢያርዱትም ለምንድን ነው? ሰዎቹ የሙስሊምነት ሐል አይደሉ? ወላ ይንሰቡና ኢላ አህል ኪታብ ኪታብ የሚባሉት ውስጥም አይገቡም። ነሷራና የሁድ ውስጥም አይገቡም። ሸርዕ ላይ ተፈቀደልን ሙስሊም ያረዱ ወይም ደግሞ አህሉ ኪታብ ሸርጡን በጠበቀ መልኩ ከዚህ በፊት በደንብ አብራርተናል። ቅድመ ሁኔታን በጠበቀ መልኩ ያረዱት አላህ ሐላል አድርጎልናል። ሙርተድ ያረደው ግን በክት ነው። ኢስላምን እምነቱን ቀይሮ ተውሂድ ላይ ነኝ ቢልም ኢስላም ላይ ነኝ ቢልም በሐቂቃው በተጨባጩ ስናየው ግን የኢስላምን ተቃራኒ እምነት የያዘ ሰው የሚያርደው እርድ በክት ነውና ያን መብላት አይቻልም ነው። ግን ዝም ብለው ራሳቸውን ወደ እነዚህ ጀማዓዎች የሚያስጠጉ መስጂድ ስለሚሉ ቁርአን ስለሚቀሩ ጀማዓ ላይ ስለማይጠፉ የሚወዷቸው አንዳንድ ምንም ሐላቸውን የማያውቁ ዓቂዳቸውን የማያውቁ ሰዎች አሉ። አንዳንዴም ሰልፍ ሲወጡ አብረዋቸው ሊወጡ ይችላሉ። ሲጮሁ አብረዋቸው ሊጮሁ ይችላሉ። ያንን ብቻ በማየት በቃ ይህም ሰውዬ ዋሃቢ ነው ማለት ነው የእነሱ እምነት አለው ማለት ነው ብለን መደምደም አንችልም። ካለው ካረጋገጥን ኩፍር ከሰማንበት አላህን በአካል ሲገጽ ከሰማነው አላሁ ተዓላን ተቀምጧል፣ ይወጣል፣ ይወርዳል፣ አርሽ ተሸክሞታል እያለ ከሰማነው ይሄ በክቶ የኔ እምነቱ በክቷል፣ እርዱ በክቷል፣ መብላት አይቻልም። በነገራችን ላይ ዶክተር አቡበከር ይባላል። ዶክተር አቡበከር ማለት በአባሾች ከሀጂ ሙፍቲን የምናውቃቸው የሚታወቁት የለ ከሳቸው ሁለተኛ ላይ ያለ በአሁኑ ሰዓት ሊደራቸውም ጭምር ነው። ትልቅ አሊማቸው ነው። ዛሬ ምንድነው ስለ 5ኛ ጊዜ ሪፖርት መጣብኝ። በጣም ሪፖርት እየተደረገብኝ ነው። ይመቻችሁ። ምን እሺ ነው ዛሬ አምረዋል ማለት ነው። ሰዎቻችን ዛሬ በጣም በስቷቸዋል ማለት ነው። ምን በደልኩኝ? ዛሬ እኮ ምንም ነገር አልተነሳም። ለመጀመሪያ ጊዜ እግዚአብሔር አንድ አመት አልፎኝ ቲክቶክ ላይ ከመጣሁ ለመጀመሪያ ጊዜ ለአንድ ሳምንት ሰስፔንድ ተደረኩ። ደጋግሞ እያለኝ ነው። እኔም ሰስፔንድ እንትን እየመጣብኝ ነው።
ዋርኒንግ ለምን እንደሚሰጠኝ አላውቅም። ኖርማል ነገር ያሳየን አይደል እንዴ? የቅድሙ ራሱ አይደለም ሀዲስ ከዚህ በፊት እኮ የማታ አድርገታል ሪፖርት ይሄ ቫዮሌሽን በቫዮሌሽን ስለሆነ ሪፖርት የሚያደርጉት ያንቺ ዘጋ ሆነ። ይኸው በአዲስ አካውንት እኮ ነው የመጣሁት ፎሎ አድርጌ ያ በጣም እኔ ራሱ በጣም ወደ 5 ጊዜ ሰጠኝ እኮ እንትን ቫሉዌሽን እያለ ይመጣብኛል ብሎ ማለት ነው። ወይ ለዛሬ ያፉ ከተጠቀማ ባለካችሁ እንዳይዘጋ ላይቭ እንዳይዘጋ ይብቃል። ዱአ አድርጊ። አሁን የኔ እንዳይዘጋ ያለሽ እኔ ከተዘጋብኝ በቃ አደቀልሽ። አው የምር አስቡበት እንዴ። ኮፒ ሊንክ አድርጉ። እስካሁን እንኳ 55 ምናምን አሁን ጨርሱና የምነግራችሁ ነገር አለ። ትምህርታችሁን ጨርሱ። አይ ለዛሬ ብንጨርስስ ብዬ እኮ ነው ወይ ያ እንትን ከሚል ላይቭ ከሚዘጋ ዛሬ እናጠቃልለን። ዛሬ ክርስቲያኖች ናቸው ሪፖርት እያደረጉብኝ ያሉት እንጂ የሙስሊሞች አይመስልኝም። ክርስቲያኖችማ ያደርጉ ለምን እንደሆነ ታውቃለህ? ሙስሊሞቹን እኮ ምንም ያነሳነው ቶፒክ የለም እኮ እንደውም በቃ ጠይቁን ያልናቸው አለ። እውነት አካውንት ውስጥ ገብታችሁ ላይቭን አይደለም ኮፒ ሊንክ የምታደርጉት። አሁን እኔ ማመን አልጀመርኩ። እውነትንም እያመንኳት አይደለም። ሪፖርት እያደረገች መሰለኝ ቁጭ ብላ። ኤአይ ብትሆንስ እሷ ራሷ አሁን የመጣችው አንተ እንካን ከጨብጠህ አይደል? እኔ ራሷ አላመንኳትም እኮ። ጠርጥር እንደ ብራዘር ምን ሆነ ነው? መጠርጠር አይከፋም። ኧረ ቆይ ናኑ ልቦልካት ስል መጣች። ወደ እኔ እንዳስመጡ ሚስራ ብቻ ነች ሪፖርት ማታደርገው። ናኑንና እውነት ማህሌትን አላምንም እንዴ። ዋይ እኔ አም ቪክቲም እንዴ ምን ማለት ነው? እኔ እኮ አዘግቼ ነው አንቺ አዘጋለሁ ብለሽ ተዘግቶብሽ እንዳይሆን። ኤኒዌይስ ጀዋር ቆንጆ አመጣ። እንኳን ደህና ቆየ። ደህና ናችሁ? ሁሉ ሰላም ነው? ሁሉ ሰላም ነው። አንተ እንዴት ነህ? አለውኝ ሁሉ ይመስገነው። አንተ ክርስትናን እስከምትጠመቅና እስከምትቀበል ጸሎት እያደረኩኝ። ክርስቲያን ያ ክርስቲያን ሆነ አምነ ህብረት አድርገን ዘምረን እኔ ደግሞ ነው እንኳን በዚህ ጉዳይ ጀመርከኝ። እኔ እንደውም ምን ያሰብኩ ነበር መሰለህ፣ እንደዚህ አይነት ጎበዝ ሰው ከአጭር ጊዜ በኋላ በአላህ ፍቃድ ወደ እስላም መጥቶ ልክ በእስላም ታሪክ ብዙ የእስላም ታሪክ ጠል ሰዎች ነበሩ። ከዛ በኋላ ደግሞ ሰልሞ ደግሞ ለእስላም በጣም ብዙ የሰሩ አሉና የዚህ ዘመን የ21ኛ ክፍለ ዘመን አንተ ትሆናለህ ብዬ እየጠበቅኩ ነው። አጠብቅ። እኔ ግን አስጠምቃለሁ አንተን። አጠብቅ ስትል እንግዲህ ጀነት አልገባም እያልክ ነው በሌላ ቋንቋ። እኔ ጀነት መግባት ፈልጋለሁ። ቆይ ምን በሌላ ቋንቋ ጀነት አልገባም እያልክ ነው። ምን ነበር ያልከው በእንግሊዝኛ? እሱን ችግር የለውም፣ ግን ይሄ ነው ያለው ነገር። ግን እስኪ ዛሬ ምንድን ነው አጀንዳው? ዛሬ አጀንዳችን እንኳን ወደ ክርስትና ደህና መጣህ እያለ ነው። አንተ ትመጣለህ ቀጣይ። ክርስቶስ ለምን አምላክ ነው ለማትቀበለው? ክርስቲያን አንተ ክርስቶስ ለማትቀበለው? አንተ ሃይማኖት ምንድን ነው? ክርስቶስን አምላክ ነው ብለህ ለምን አልተቀበልከው? ጠይቅ እያልክ ስለነበር እቺ መልስልኝ። የአንተ ሃይማኖት ምንድን ነው? ክርስቶስን ለምን ነው የማትቀበለው? እኛ ክርስቶስን ተቀበልን። ባይዘው አምላክ ነው ብለህ ለምን አልተቀበልከው? አምላክማ እንዴት ሊሆን ይችላል? እሱ የቱ ጋር እኔ አምላክ ነኝ ብሎ ያውቃል? በመጽሐፍ ቅዱስ ቢሆን አምላክ ነኝ ያለ አምላክ ይሆናል? አምላክ ነኝ ብሎ አያውቅም እሱ። እኔ አምላክ ነኝ አምልኮኝ አላለም። አላህ ብሏል? አዎ እኒ አነ አላሁ ረቡል ዓለሚን እኮ ነው የምለው። እኔ አላህ ነኝ ይላል አላህ ሱብሓነሁ ወተዓላ። ሙሐመድ ነው ያለው? አላህ ነው ያለው? ኧረ አላህ ነው እንጂ። ግን አንተ ሙሐመድን ተፋታው እንጂ ለእኔም ለአንተም እኮ በቢዝነስ የተላኩ ሰው ናቸው። ይኸውልህ ጀዋር፣ እኛ ምን እናምናለን መሰለህ? እኔ አሁን ልክ ብዬ የሆነ መጽሐፍ ጽፌ ቡንጁ ቢባል እንደዚህ ብሎ አለ። ለምሳሌ ቡንጁ እንዲህ ብሎ ነገረኝ። እኔ አምላካችሁ ነኝ ተገዙኝ፣ ከኔ በቀር አምላክ የለም ብሏል። ቡንጁ ብል ቡንጁ አምላክ ይሆናል? ይሄ ሊታረጋግጡ አልችልም። በቁርአን ስታንዳርድ ቡንጁ አምላክ መሆን ይችላል እንደዚህ ስላልኩኝ? ኖ ቡንጁ አሁን አንተ የፈጠርከው ነው፣ አንተ የፈጠርከው እንትን ነው። ግን አላህ ግን ቴንክ ዩ ولم يولد ولم يكن له كفوا احد قل هو الله احد الله الصمد لم يلد ولم يولد ولم يكن له كفوا احد አዳምጣ። ይሄንንም አሁን እኛም እያልን ያለ ነው በተመሳሳይ ሙሐመድ የፈጠረው ነው አላህ። እኔን አሁን ቡንጁ
እኔ አምላክ ነኝ ከኔ በቀር አምላክ የለም እኔም ብቻ ተገዙ ብሎ ደግሞ ሙሐመድ የስልሳ የአንድ ሺህ አይ ሚውት አድርጌ ያለው ተራን ጠብቀህ ታወራለህ እድል ሰጣለኝ እኛም አሁን እኔ እንደዚህ ብዬ ስል ቡንጁ ተንፍሶ አያውቅም ቡንጁ ቢባል ነገር ይኑር አይኑር አይታወቅም ቡንጁ ከኔ በቀር አምላክ የለም እኔም ብቻ ተገዙ እኔም ብቻ አምልኩ ብሏል ብዬ ጻፍኩኝ አይ አንተ የፈጠርከውን አልቀበልም አልከኝ ኖ እኔ ያልፈጠርኩትም ኦኮሮ የሚባል መልአክ ነው መጥቶ የነገረኝ ብለህ ወይንም ደግሞ ጅብሪል ነገረኝ ብለህ አትቀበለኝም እስቲ ለምን አልሰማህምና ከኔ በስተቀር ስለ ቡንጁ ያስተዋወቀ ስለሌለ ማለት ነው ለዚህ ምን አልከኝ ራስ ባንደበት ቡንጁን ራስ የፈጠርከው ነው አልከኝ ደጋግሜ እኔ ስልሳም ተቆነ አላህ የሙሐመድ ፈጠራ ውጤት ነው እላለሁ አላህን የፈጠረው ሙሐመድ ነው እላለሁ ከሙሐመድ ውጪ ስለ አላህ የነገረህ የለም ዘሆል ቁርአን ውስጥ ያሉ ክፍሎችን ከፈቲሃ ጀምረ እስከ መጨረሻው 114ኛው አያ ያለውን የነገረህ ሙሐመድ ነው አላህ እንዲህ ነው አላህ እንዲህ አለ አላህ እንዲህ ነው እያለ ነገረህ ልክ እኔ ቡንጁ እንደዚህ ነው ብዬ እንደምነግርህ አላህ እንዲህ ነው እያለ ነገረህ ከዛስ አይ አላህ በቃ አንድ ነው አሁን ያልከውን አልወለደም አልተወለደም እና ምን ይሁን ታዲያ ይሄንንም የነገረ ሙሐመድ ነው ሙሐመድ ነው የነገረ ከሙሐመድ ውጪ የነገረህ የለም አላህ ደግሞ ከፍጥረት ውስጥ አይገባም ብለሃል ኦኬ ፍጥረት ውስጥ ማይገባ ከሆነ እንደ እስልምና አስተምሮ አላህ መጥቶ ለሙሐመድ ነግሮት አያውቅም ማን የነገረው ታዲያ አላህ ለጅብሪል ነገረው ጅብሪል ለሙሐመድ ነገረው ኦኬ ጅብሪል ለሙሐመድ ሲነግረው የሰማ አካል አለ የለም ሙሐመድ ብቻ ነው ማን ምን ብሎ የሚለው ጅብሪል የሚባል መልአክ ልኮ ነገረኝ አላህ የሚባል ጅብሪልን ለሙሐመድ እንደላከ ተዛም መጥቶ ሲነግረው ካልሰማን ሙሐመድ ቢነግረን ብቻ ነው የምንሰማው ማለት ነው ይሄ ደግሞ ውድቅ ነው ነገር ግን ወደኛ ጋር ስትመጣ እጅግ ብዙ ነቢያቶች አሉ እነኛ ሁሉ ነቢያቶች ሙሐመድ እንደሚለው ቁርአን ውስጥ እሱ ዳውድ ሳታበዛ በአጭራችን እያወራኝ ነው እሺ ትቀጥላለህ የኔን አንዴ ላስቀምጥና ትቀጥላለሽ የኛን ደግሞ የኛ እስከናንተ በምንድን ነው የሚለየው ቢለውን የነቢያቶች አስተምሮ በሞላለን ዳዊት ምንድነው እምነቱ እንዴት ነው የሚያምነው ማንን ነው የሚያምነው የሚለውን ዳዊት በመጽሐፉ ላይ በዘቡር ላይ አስቀምጦታል ሰለሞን ምንድነው የሚያምነው የሚለውን ሰለሞን በመጽሐፉ ላይ አስቀምጦታል ሙሴ ምን ብሎ ነው የሚያምነው የሚለውን አስቀምጦታል ኢሳይያስ ሌሎችም ነቢያቶች ሕዝቅኤል ዕንባቆም ሌሎቹም ነቢያቶች መጽሐፍቶቻቸው በትንቢቶቻቸው ተቀምጠዋል ስለዚህ የሁሉም አስተምህሮቶች መጽሐፍቶቻቸው ስላለን የትኛውን አምላክ ነው የሰበኩት ስለ ክርስቶስስ ምን ብለዋል ስንል ምሳሌ ዳንኤል ምን ብሏል ስለ ክርስቶስ መሲሁ ይመጣል ይሰቀላል ይሞታል ይሄንን ይላል ዳዊት ምን ብሏል መሲሁ ይመጣል በሁለተኛው መዝሙር ላይ ዳዊት ይመጣል አለ አይምን ኢየሱስ ይመጣል መሲሁ ይመጣል ይሰቀላል አለ ሰለሞንም በተመሳሳይ ዳንኤልም በተመሳሳይ መቼ እንደሚሰቀል እንኳን ዳንኤል ባይዘ ፕሮፌሳይዝ ቆይ ስለዚህ ይሄ ሁሉ ነገሩን ትንቢቱ አስቀድሞ በትንቢት ነገሩን ነቢያቶች በሙሉ መሲሁ ይመጣና ይሰቀላል ኢሳይያስ በተመሳሳይ 53ኛው ሱራ ላይ ዳንኤል 9ኛው ላይ ይህንን በተመሳሳይ ከነገሩን መሲሁ በዚህ ዘመን ይመጣል እሱ ከመጣ በኋላ እንደውም ዳንኤል ምን ይለናል በሰባኛው ዓመት ኢየሱስ መጥቶ ከተሰቀለ ሞቶ ካረገ በሰባኛው ዓመት ላይ የአይሁዶች ቴምፕል ይፈርሳል አለ እውነትም ኢየሱስ መጣ በሰባኛው ዓመት ላይ አፈረሰችው ሮም ቴምፕሉን ማለት ነው ይህንን ትንቢት በአይናችን እያየን በታሪክ የተረጋገጠውን አንቀበልም ብለን ከ600 ዓመት በኋላ መሐመድ መጥቶ ነቢያቶች የተነበዩትን ክዶ አንድ በል ሐዋርያቶች ደግሞ ኢየሱስ እግር ስር ቁጭ ብለው የጻፉትን ኢየሱስ ያደረገውን በመጥቶ ያስተማራቸውን ከዛም ደግሞ ያደረገውን የጻፉትን ክዶ ብቻውን ያስቀመጠውን አስተምሮ የኔን ስሙ የኔን እመኑኝ ማለት አይናችሁን ጨፍኑ ልክ እኔ ቡንጁን እንደፈጠርኩት መሐመድም አላህን የፈጠረውን እመኑበት እንደማለት ነው ጀዋር ቀጥል ድልን ስለሰጠኝ አመሰግናለሁ እዚህ ጋር ሙሐመድ ብቻ አይደለም ስለ አላህ የተናገረው እዚህ ጋር ሊጽድዳ የሚገባው አላህ Subhanahu Wa Ta'ala በርካታ ነቢያቶችን ከመቶ ሺህ በላይ እንደላካቸው ግን በስም የተጠቀሱ 25ቶቹ በቁርአን ውስጥ እያንዳንዳቸው ስለ አላህ Subhanahu Wa Ta'ala ለህዝቦቻቸው መስበካቸውን ገልጾልናል በእንትን በማስረጃ መጥቀስ ካስፈለገ ያዕቆብ ሊሞት አካባቢ ልጆቹን ሰብስቦ እኔ ከሞትኩ በኋላ ማንን ታመልካላችሁ ብሎ በጠየቀ ጊዜ ጌታህን የአባቴን ጌታ የአብርሃምን ጌታ ማለት ነው ኢላህ ዋሂዳ እሱ አንድና ብቸኛ የሆነውን አምላክ አላህን ነው የምናመልከው ብሎ የያዕቆብ ልጆች 12ቱ ማለት ነው አላህን ብቻ እንደሚገዙ አረጋግጦለታል
ልጆቼ እንደውም በቃ ልብ ገዝተዋል ብሎ በሰላም አረፈ ያዕቆብ ማለት ነው። ሙሴም ቢሆን ዳዊትም ቢሆን ዳዊት ነቢይ ሆኖ ስለ አላህ ሱብሃነሁ ወተዓላ ተውሂድ ብቸኛ አምላክ ብቸኛ ተመላኪነቱን ያላስተማረ የለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነቢያቶች ሁሉ መደምደሚያ እንደመሆናቸው መጨረሻ ላይ የመጡ ናቸው። መጥቶ ጊዜያቶች ከሄዱ በኋላ ሰዎች እውቀትን ከዘረጉ በኋላ መጥቶ ሬኔሳንስ አደረጉ። ያንን ነው ያደሱት። ጃዋር አቤት ያዕቆብ አላህን ነው ማመልከው ያለው ምን ላይ ነው? አልበቀራ ላይ ሱረቱ በቀራ የላሚቱ ምዕራፍ ላይ ማለት ነው። የላሚቱ ምዕራፍ ማለት ነው የወረደው የላሚቱ ምዕራፍ ማለት ነው የወረደው። የላሚቱ ምዕራፍም ይሁን አጠቃላይ 114 ምዕራፍ የተወረደው በነብዩ መሐመድ ላይ ነው ሰለላሁ ዐለይሂ ወሰለም። ስለዚህ መሐመድን የነገረህ ያዕቆብ እንደዚህ ብሏል ብሎ ባይሆ መሐመድ ብቻ በመናገሩ በቂ ነው። ስለዚህ እኔ ደግሞ እየጠየኩ ያለው ታየ መሐመድ እና በያዕቆብ መካከል የሺህ ዘመናት ልዩነቶች አሉት። ያዕቆብ እንደዛ ለማለቱ መሐመድ አልሰማም ወይም ከመጻፋቸው አላገኘም። ያዕቆብ እንደዚህ ብሏል ብሎ ነገረ ማለት ነው። እኔ አሁን ብድግ ብዬ ከ1400 ዓመት በኋላ መሐመድም የቡንጁ እምነት ተከታይ ነው ብዬ መጻፍ እንደመጻፍ ማለት ነው አይደለም ብለህ እኔን እንትን ማድረግ ቻሌንጅ ማድረግ አትችልም። አሁን መሐመድም ጀዋር ለዚህ እኮ ነው ያልኩ ቅድም ያልኩ መሐመድ ብቻውን የቆመ ነው ምልህ ለዚህ ነው። ምክንያቱም የነብያትን አስተምሮ እንዳለ ክዶ ስለመጣ ያዕቆብ እንደዚህ ነው ብሎ አለ መፍቱ ነው ማለት ይችላል። እኔም መሐመድ የቡንጁ እምነት ተከታይ ነው ብለህ ቻሌንጅ ማድረግ ነው አትችልም። ማድረግ የምችለው ምንድነው? ቁርአን ውስጥ እየገባህ እየወረድክ እየወጣ መሐመድ እስልምና ነው የሚከተለው መሐመድ አላህን ነው የሚያመልከው ብትለኝ ሺህ ጊዜ አይ መሐመድ የሚያመልከው ቡንጁን ነው ብዬ ቻሌንጅ አደርጋለሁ። አይ ቁርአን እንዲህ ብትል ነው ቁርአኑን በርዘኸው እንጂ አላህ የሚባል አልነበረም ቡንጁ ነበር የሚባለው ብዬ ቻሌንጅ አደርጋለሁ አንተ በምታመጣው አርጉመንት ማለት ነው። ሌላ ቅድም ያልከኝ ስለሚመስለኛል ከመሐመድ ከአንተ መልስልኝና ያው ክርስቲያን ልታደርገኝ አይደለ? መልስልኝና እሺ ምን ሱብሃንአላህ አይዞን ይሰማል ሰማለህ ቀጥል። ድምፁ አይሰማም ጋሼ? እናልሰማም እንዴ? ቀጥሉሽ። እናልሰማም ኧረ ትሰማለህ። ያንተ ይሰማል እሱ ነው ማሰማው። አውራው እስኪ አውራ በለው የኔን እየሰማ ካልሆነ ጀዋር ክርስቶስ ይመጣል ይሰቀላል ተብሎ ነበር አልክ። ጀዋር ይመጣል ከየት ነው የሚመጣው? ማን ነው የሚያመጣው? ይሰቀላል አልክ። ጀዋር የሚሰቅለውስ ማን ነው? ጀዋር ንገረኝ እኮ ነው የሚሰቀል አምላክ እንዴት ሊሆን ይችላል? how we can imagine ኧረ ጀዋር ተሰቅሎ ቆይ ግን ሰዎች ማውራት ጀምሩ ጆሮአቸው አይደለም አስጨናቂ ነገር ነው። መልካም እና የሚሰቀል አካል ኧረ ጀዋር እንዴት እቺ ጀዋር ያው እንግዲህ አዳምጥ እሺ ቻናሉ ላይ ሪፖርት የተደረኩ ነው ብለ ያወራ ነበር። ክርስቲያኖች ላይ ጥርጣሬ አድሮባል። በእርግጥ ያንተ አስተምሮ የተለመደውን እስላም ክርስቲያን ማህበራዊ ትስስርን በጣም የሚያሻክር ስለሆነ ክርስቲያን ወገኖቻችን ያንተን አስተምሮ ያውቁ ይገባል ነው። መነጋገር ቆንጆ ነው። የኛ እናንተ እንዴት ይላል ብሎ መነጋገር በጣም አሪፍ ነገር ነው። ነገር ግን አንተ እያደረክ ያለው የእስልምና ሚውት አድርጌ ያለው እያወራ ነው። የእስልምና ሃይማኖት አስተምሮችን የእስልምና ቅድስና አስኳልን ያወጣ እያንቋሻሽ ነው። ማንቋሸሽ አይቻልም፣ መነጋገር ይቻላል። እግዚአብሔርን ደግሞ የተረገዘ ኔትወርክ ይዘት ነው። ቆንጆ አትዝግብኛ በቃ አስተባል እኮ በቃ አዳምጥ። የራስን ብቻ ወርተ መውረድ እኮ አይደለም። የእንትና ሰብ በዚህ ሁኔታ ማንም ሰው ያዳምጠኛል ብለህ ካሰብክ ተሳስተሃል። ስለዚህ ሰው እንዳዳምጥ መጀመሪያ ላይ በዚህ ቤት ውስጥ ያላችሁ ክርስቲያን ወገኖቼ ወንድሞቼ ሁለተኛ መንገድ እስላም ብቻ ነው። ወደ እስላም ኑ። ሙስሊም ሳትሆኑ እንዳትሞቱ። አላህ ሱብሃነሁ ወተዓላ ሙስሊም ሳትሆኑ እንዳትሞቱ። ፈጣሪያችን አላህ ሱብሃነሁ ወተዓላ ሴጣኑ ሸንቶብሃል። ወደ እስላም ሳትገቡ ወላ ተሙቱ ሙስሊሙን ብሏል። ክርስቲያን ሁኑ የሚል የለም። ባለከሰሩ ነው በቃ እንዴ ምን አይነት አጋንንት ነው? እግዚአብሔር ኔትወርክ የያዘው ነው የሚመስለው። ኔትወርክ የያዘው ልክ ኔትወርክ ሲይዝ
ጸጥ ይልና ከዛ አይደለ ካቆመበት አይደለ የሚጀምረው ሚዩት እየተደረገ ታውቃለህ ሚዩትን እያነሳ ካቆመበት ይቀጥላል ይሄ ልዩ ተስጦ ነው መጣው ታውቃላችሁ ባይዘ ያመጣው አርጉመንት ገብቶታል ከመሐመድ ውጪ ሱብሃን አለ እኮ ቡንጁ ከሚባለው ጋር ምንድነው ስለው ቡንጁንማ አንተ ነው የፈጠርከው ምክንያቱም ሌላ ምስክር የለህም ማለት ከዛ ይሄንን እኛ መሐመድ የምንለው ለዛ ነው ስለው ገባው ከዛ አሰበውና ሱብሃን አለ አለ ሰምታችሁት ነበር ያ ሰምቼዋለሁ ከዛ በኋላ ነው የተደረገው እኔ ዴቭን ያሳቀኝ ማለት ነው ማን ነው ስሙ ማን ነበር ስማኝ ይላል ሰውየው ወፍ እኔ ትዝ ያለኝ የሆነ ተናናችሁ ዋናው ምንድነው መጽሐፍ ቅዱስ በግልጽ ክርስቶስ እንደሚሰቀል ትንቢት ተነግሮ ነበረ ትንቢተ ኢሳይያስ ምዕራፍ 53 ላይ አስቀድሞ ኢሳይያስ በትንቢት ነግሮናል ክርስቶስ እንደሚመጣ እንደሚወለድ እንደሚሰቀል በትንቢት ነቢያቶች ነግረውናል መዝሙረ ዳዊት ምዕራፍ 2 ላይ በተመሳሳይ መሲሁ እንደሚመጣ ይሄንኑ ነግሮናል ምዕራፍ 22 ላይ 22 ምዕራፍ ትንቢተ ዳንኤል ምዕራፍ 9 ላይ መሲሁ እንደሚመጣ እንደሚገደል ተናግሮናል ትንቢት ክርስቶስ በስጋ የተገለጠ አምላክ እንደመሆኑ በስጋ የመጣ የኛን የባሪያውን መልክ የያዘ እንደመሆኑ ስለዚህ ብዙም እንትን አይደለም ማለት ነው የሚገርም አይደለም በስጋ ስለተገለጠ የኛን ባህሪ የኛን ስጋ ተዋህዶ ስለመጣ በደምና በስጋ ስለተካፈለ ማለት ነው እንደሚሰቀል ደግሞ ራሱም እንትን ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ሙሴ በምድረ በዳ እባብን እንደሰቀለ ሰው ልጅም እንዲሁ ይሰቀል ዘንድ ይገባዋል ብሎ ይነግረናል እንደሚሰቀል ነገረን ማለት ነው እንደገና ደግሞ የዮሐንስ ወንጌል ምዕራፍ 2 ቁጥር 17 ይመስለኛል 17 19 አካባቢ ላይ ይሄን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ብሎ ይነግራቸዋል ማቴዎስ ወንጌል ምዕራፍ 16 ከቁጥር 20 አካባቢ ጀምሮ ክርስቶስ እንደሚሰቀል ይነግረናል ከዛ በኋላ ደግሞ ማቴዎስ ወንጌል ምዕራፍ 27 ማርቆስ ወንጌል ምዕራፍ 16 ከ15 ጀምራችሁ ሙሉን አንብቡት ሉቃስ ወንጌል ምዕራፍ 24 ክርስቶስ ተሰቅሎ ትንሣኤውን ታገኛላችሁ ማለት ነው ተነስቶ ሲያርግ ያለውን ይፈጸማል ማለት ነው ይሄ በነቢያት የተረጋገጠ የኛ አስቀድሞ የተተነበየው ክርስቶስ ከዛ በትቶ ደግሞ ትንቢቱ ለኔ የተነገረው ካለ በኋላ ነቢያቶቹ አስቀድመው ይመጣል ይሰቀላል አሉን ክርስቶስ መጣና ያ ትንቢቱ የተነገረው መጻሕፍቶች ነቢያቶች የተናገሩት ሁሉ ስለኔ ነው አለ እሰቀላለሁ አለ ደግሞም ተሰቀለ ደግሞም እንዳለው አደረገው በሶስተኛው ቀን ተነሳ ደግሞም አረገ ይሄኛ አስተምሮ ነው ይሄ በእውነት የተረጋገጠ ነው ይሄን አድርጎ አሳየን ማለት ነው መሐመድ መጣና ግን ነቢያቶች የተነበዩትንም ካደ ሐዋርያቶች ያስተማሩትንም ካደ የክርስቶስንም ስቅለትና ትንሣኤ ካደ ያ ዲሌማ ውስጥ ስላሉ ሙስሊሞች አሁንም በዛ ቅዠት ውስጥ ነው ያሉት አሚና ቃል ቀጥል አሚና ተመለሽ ፖዝ ነች አሚና በነገራችን ላይ ትንቢተ ኢሳይያስ እኔ ሳነበውና መዝሙረ ዳዊት አንድ ሳነበው አዲስ ኪዳን ነው የሚመስለኝ ብሉይ ኪዳን አይመስለኝም ጌታ ከመምጣቱ ከ1000 ዓመት ከ700 ዓመት አስቀድሞ የተጻፈ መጽሐፍ ላይ አይመስለኝ ዳይሬክትሊ አዲስ ኪዳን ላይ ያለው ነው የሚመስለኝ አዲስ ኪዳን ማነብ ነው እንጂ የሚመስለኝ ብሉይ ኪዳን ትንቢት አይመስልምና ይሄ ነው እኛ ጋር ያለው ማለት ነው መሐመድ እንግዲህ አስቀድሞ በነቢያት የተነገረው ትንቢት የተነገረለት ስቅለቱን እስከ መስቀሉ ድረስ እነ ዮሐንስ ከ40 በላይ ሰዎች የመሰከሩለትን ትቼ እንዴት ነው አንድ መሐመድ ከ600 ዓመት በኋላ መጥቶ አልገደሉትም አልሰቀሉትም ሲል አክሴፕት አደረገው ነው ሲል በጣም ነው ግራ የሚገባው ከባድ ነውና አስቡበት ሙስሊሞች አስቡት መሐመድ ከሞተ በኋላ ላይ ተነስቼ አሁን መሐመድ አልገደላችሁ አልሞተም ተመሰለባችሁ ብል ምን ይሰማችኋል ሙስሊሞች ማለት ነው አይመስለኝ ያ ያናዳል ክርስቲያን ሰርባችሁ አይዘው ያበሳጫል ሆነ ለመናገር እኔ ግን አዳጣር ለመድኩት እኔ የክርስቲያን አረ ክርስቲያን ያማ እስከዛሬ አይቻላቅም ባይ ዘ ዌይ ለምን እንደሆነ ላቅም እኔ አንድ ክርስቲያን ሲሳደብ ምናምን እዚህ ባይ ዘ ዌይ እዚህ ስለሆነ ምናምን ሳይሆን እዛ ራሱ የምናገረው ነገር ነውና አይቻላቅም ወይስ እኔ ነኝ እኔ ያኔ እንትን እኛን ተተናገሩን እኛ ይሰማናል ምክንያቱም ጊዜ ገለሽ እንትን እያረ እንዲያድርግ እኔ አክቹአሊ እንትን አልወድም የሆነ አሁን ነገሩ ተሻሽሏል አሁን እኮ ጥሩ ነው በፊት እኮ ላይቭ ላይ መጣው ምን አግብቷችሁ ነው እስልምና ምንነኩት ምን አግብቷችሁ ምናምን ነገሮች ሚሉ ኦፌንድ ያደርጋሉ የሚሰራን ሰው እና አሁን ላይ ተስተካክሏል እግዚአብሔር ይመስገን እንደው ምንማር የሚል ነው አሁን ብዛት ያለው ስንጫወት ራሱ ወደ ቶፒኩ ተመለሱ እንማር ቢል ነው አይደል እና አሁን በኋላ እኔ ካጠፋው እፎይ ነው የምትናገሩት እኔ የሆነ ነገር ካጠፋው እፎይ ነው አንቺማ ምን ታጠፊያለሽ
ሮሚ ተሰማማለች። ሮሚን አስገባት። ጤና ይስጥልኝ ፎይ፣ እንደምን አለክ? ሰላም ነው። እንዴት ነው? ሰላም ነክ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ድምፅን ስለሰማው ደስ ብሎኛል። በውስጥ ጽፌልሃለሁ። ፊዶ ማይንድ ስልክ ላክልኝና በውስጥ ላናግር እፈልጋለሁ። እሺ። ስልኬን እልክልሃለሁ። በውስጥ ስልክ ላክልኝ። እሺ፣ ቴክስት አድርግልሻለሁ። እሺ። ኦኬ። አሁን ሴፍ ቦታ ነው አይደል ያለኸው? ሴፍ ነው። ምንም አያሳስብም። እናመሰግናለን። ማንኛውም ነገር የምትፈልገው ከኔ ከትም የምትፈልገውን ነገር ሁሉ በማንኛውም ነገር ልረዳ ስለምፈልግ ስልክ ላክልኝ። የምትፈልገው ነገር ሁሉ ማድረግ በአቅም የምችለውን ልረዳ ስለምፈልግ እዚህ ጋር መጥቼ የምናገረው በውስጥ ካላየኸው መጥቼ ደግሞ ከሰው ቁጥር ከምጠይቅ አንተን ኢንፐርሰናል የምፈልገውን ነገር በግልጽ ነግሬ እንደ እህት እንደ ታላቅ እህት የምትፈልገውን ነገር በአሁን ሰዓት ለአንተ ባለበት ቦታ ኮምፈርት ዞን ሆነ የምትኖርበት በኤኒቲንግ በእኔ አቅም የሚረዳ ነገር በማንኛውም ነገር ሊረዳ ስለምፈልግ ፈቃድ ከሆነ ስልክ ላክልኝ። ኦኬ። አስፈላጊ ከሆነም ደግሞ ያለበት ቦታ መተን ማየትም እንችላለን፣ የመጎብኘትም አስፈላጊ ከሆነ። ከዛ በተረፈ ማቴሪያል የተለያየ ነገር እዚህ አንተ መርዳት የሚፈልጉ በጣም ብዙ ሰዎች አሉ በማንኛውም ነገር። ስለዚህ እኔ እንደ እህት እንደ ታላቅ እህት በማንኛውም ነገር ልረዳ በደስታ በፍላጎት አንተ የተሰደ ወይንም በዚህ ደረጃ የደረስከው እኛ ለምንፈልገው ለሃይማኖታችን ለምንሞትለት ስለሆነ በማንኛውም ነገር ደግሞ ለአንተ ከጎንህ ነን። በማንኛውም በምታደርገው ነገር በማንኛውም ነገር እኔ አቅሜ በፈቀደ ሁሉ ልረዳ በጣም በደስታ ነው። ለአንተ የሚደረግ ነገር ደግሞ በደስታ የሚደረግ ነውና እግዚአብሔር አምላክ ባለህበት ይጠብቅ። እንወድሃለን፣ እናከብርሃለን። የምታደርገው ነገር ሁሉ ጠባቂው እግዚአብሔር ነው፣ እንደሚጠብቅህ እናምናለን። ሁሉንም በጸሎት አስብ። በዚህ እድሜ በእንደዚህ ደረጃ ለሃይማኖት እንዳንተ አይነት ወጣት ስናይ እኛ ተስፋ እናደርጋለን። በቃ ሃይማኖታችን ላይ ከዛም ከዚህም ኮዲም ለሚመጡ እንዳንተ አይነት ወጣት በማየታችን በጣም ነው ደስ የሚለን። ለምን የኛ አባቶች የአባቶች እንትን ቀጥ ያለ ስለሆነ ስለነበረ ግራውን ምታ ስትመታ ቀኙን ነው የሚለውና ያንን ተከትለን በመሄዳችን እንግዲህ ከዚህም ከዛም የመጣ የኛ ሃይማኖት ላይ ነው የሚወርደውና በዚህ ዘመን እንደዚህ በኮንፊደንስ ተምራችሁ እንደዚህ ምላሽ መስጠት ስለበቃችሁ እጅግ በጣም ደስ ብሎኛልና በማንኛውም ነገር ከጎንህ ነኝ። ይሄን ለማለት ነው የገባሁት። እሺ ወንድም አለም። እሺ፣ በጣም ነው የማመሰግነው ሮሚ። አስቀድሞም ከጎናችን እንደነበርሽ አይቻለሁ ቪዲዮዎችሽን። በጣም እናመሰግናለን። ህብረት ማድረጋችን አንድም የክርስቶስ አካል ብልቶች እንደመሆናችን አንዳችን ለአንዳችን መተሳሰብ አለብን። ከፋይናንሻል በተጨማሪ መተሳሰብ መቻላችን፣ መናበብ መቻላችን፣ አለው መባባል መቻላችን እሱ ትልቅ ነገር ነው። ለእኔ ብቻ ሳይሆን ለሌሎችም መተሳሰብ መቻላችን፣ መጠያየቃችን ጤናማም ነው ተገቢም ነው። በጣም እናመሰግናለን። እናወራለን። ኦኬ፣ እሺ፣ ችግር የለም። በውስጥ አውሩ ብላችሁ ለምትሉት ስለ ሃይማኖቴ በውጭም በፊትም ሳውራ በኮንፊደንስ ዓለምንም ፍርሃት የምፈራው በምድር ላይ እግዚአብሔርን ብቻ ነው። በግልጽ ፊት ለፊት በፊትም ወጥቼ ተናግሬያለሁ። አሁንም ለሃይማኖታችን ለሚያደርገው ትግል በገንዘቤ በጉልበቴ ሄጆ ከለንደን ሀገር ተሳፍሬ ያንን ሳረግ ደግሞ በቃ እስከዛሬ ካረጓቸው ነገሮች በላይ የሚያስደስተኝ ሌላ ሆሊዴ ቡክ አድርጌ ከመሄድ አንተም በአካል አግኝቼ ከጎንህ ነኝ ብዬ ካለውበት ተሳፍሬ ያንን ሳረግ ለኔ ለሃይማኖት ያለኝን ፍቅር እንደመግለጽ ስለሆነ የምቆጥረው በማንኛውም ነገር ከጎንህ ነስልኝ በኩራት ነው። በውስጥ አውሩ በምናምናም ፊት ለፊት ነው የማወራው። እኔ ስለ ሃይማኖቴ እንጂ የማወራው ስለሌላ ነገር አላወራው። ከጎኑ ነኝ ስል ደግሞ በምክንያት ነው። ስለዚህ ማንንም በውስጥ አውሩ ምናምን በፊት ለፊት ማውራት እችላለሁ፣ መብቴ መሰለኝ። ስለዚህ ማናችሁም በውስጥ አውሩ እንዲያውላችሁ እኔ የምፈራበት ማንንም የለም። ሰው አከብራለሁ እንጂ አልፈራም። ስለዚህ አሁንም ወደፊት ነኝ። ያኔ ያልኩት አይሚኒት ከጎኑ ነኝ። እኔ በጊፍት በምናምን አይደለም ልረዳ የምፈልገው። ጊፍት እዚህ ጋር አንበሳ ማውረድ አቅቶኝ አይደለም የምፈልገው፣ ግን አንተ የምትፈልገው ማድረግ ስለምፈልግ ነው ስልክህን የምፈልገው። ስለዚህ ምንም ችግር የለም። በጥሩ ነገር አስባችሁ ከሆነም ደግሞ የጻፋችሁ ቴንኪው፣ ግን አይሚኒት ፊት ለፊት ነው የምናገረው። ወጥቼ ስልክህን ላክልኝ። እኔ ሰው እንዲያይልኝ ሳይሆን የማደርገው እዚህ ጋር ደግሞ አንድነታችንን እንድታውቁ
የማደርገው በትክክል መሆኑን እንድታውቁ ነው እዚህ ጋር መጥቼ የተናገርኩት እንጂ በውስጥ ስልክ ጽፌ በውስጥ ማውራት አቅቶኝ አይደለም። እኔ በውስጥ ማውራው ሌላ የራሴ ነገር አለ። ፊት ለፊት ደግሞ በኩራት ስለ ሃይማኖቴ ደግሞ በኩራት ነው ማውራው። ቢኮዝ ስለ ሃይማኖቴ ነው ማውራው። ስለዚህ በውስጥ አውሪ፣ ማንንም ፈርቼ ማንንም አልፈራ፣ መብቴ ነው። እንኳን እናሱ ስለ ሃይማኖቴ የተዋደቀን ነገር ተሰዶ ወጣን አይደለም ቀርቶ ማንኛውም ስለ ሃይማኖቴ ለቆመ ሁሉ በማንኛውም በምችለው ቆማለሁ። የዚህ ለዛውም የቀረውን ያለቀውን እድሜን እነዚህን ልጆች ያረዳን ማንን ነው የምንረዳው? ማንን? ስለዚህ እኔ በደስታ ነው እዚህ ጋር መጥቼ የምናገረው። ስላገኘው ደስ ብሎኛል። ብዙ ጊዜ ማታ ማታ የለሁም። በዚህ አጋጣሚ እንትና ጽፋልኝ ነበረ መማሪዬ ትናንትና እንድገኝ፣ ግን ማታ ማታ ብዙ ጊዜ ላይፍ አልገባም። እውነት ለመናገር ከ6 o'clock በኋላ ባለቤቴ ቤት ከገባ በኋላ ስልክ አልጠቀምም። ዛሬ አጋጣሚ ሆኖ ሌላ ቦታ አምሽቼ እኔ የመጣሁት እህቴ ጋር ሄጄ ዝም ብዬ ስገባ ላይፍ መሆንን ሳይ ድምፅን ስሰማ አንተና አንዳንድ ጊዜ ፎይ ብሎ ሌላ ሰው የሚያወራ አዳምጣለሁ እና አንተ መሆንን ሳቅ ነው ደስ ልኬ የገባሁትና ስላከበርከኝ፣ ስላዳመጥከኝ፣ ስላስገባችሁኝ ሁሉ አመሰግናለሁ። ምናልባትም ቦታው ለእኔ አይመጥነኝም። እኔ ሰው ሲናገረኝ ኃይለኛ ነኝ፣ እሳደባለሁ፣ ብዙ ነገር አነጋለሁ። እንዳንተ በክብር ሳይሆን የምታወቀው ለሚነቁረኝ ነጭ ነጩን በመመለስ ነው። ግን ባልተገብረውም በሃይማኖት ያልደራደር። ወንድም አለም ስላዳመጥከኝ አመሰግናለሁ። በጣም አከብርሃለሁ። እግዚአብሔር አምላክ ይጠብቅ። አሜን አሜን። በጣም እናመሰግናለን። እሺ በጣም እናመሰግናለን። እናወራለን። እሺ ሰላም እደርልኝ። ሰላም እደሩ። ያላችሁ ሁላችሁንም ወዳችኋለሁ። ስላከበራችሁትም ክበሩልኝ። አብራችሁትም ስለነበራችሁ ሁላችሁም ከጎኑ ለነበራችሁ ሁላ አከብራችኋለሁ፣ ወዳችኋለሁ። በጣም አመሰግናለሁ። ሰላም ሁኑልኝ። እሺ መልካም ጊዜ። እናመሰግናለን።